ኃጢአት አትስራ ተባልኩ ማለት ኃጢአት ብሰራ ምንም መፍትሄ የለውም ማለት ነው ወይ? ኖ መፍትሄ ያለው ምንድነው? እርሱ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስለሚል የኃጢአት ማስተስሪያ መንገድ አለው። እሱ ምንድነው? የልጁ የኢየሱስ ክርስቶስ ደም ነው። ስለዚህ ክርስቶስ ምንድነው ማለት ነው? ኃጢአትን ይቅር የሚል ነው፣ ኃጢአትን የሚያስተሰርይ ነው። ስለዚህ እመለሳለሁ ማለት ነው፣ ወደ ደሙ እመለሳለሁ በንስሐ ማለት ነው። ወደ እርሱ ተመልሼ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስለሚል ሁልጊዜም ደግሞ ከኃጢአት ሁሉ ስለሚያነጻ ወደ እርሱ እመለሳለሁ። እኔ እርሱ ታች ወርደው ነው የመለሱልኝ፣ ወደ ታች ወርደው ነው የመለሱልኝ። እኔ እየጠየቁት የነበረው አንድ ላይ የነበረውን ነበረ። ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ነው የሚለው እና እሱ ጋር ነበር የኔ ጥያቄ ማለት ነው። ወደ ታች ወርደው አድቮኬት የሚለው ሀሳብ በአብ ዘንድ ጠበቃ አለን ማለት ፋደር ይላል። ኦኬ፣ በአብ ዘንድ ጠበቃ አለን ማለት አብ ሊፈርድብኝ ይፈልጋል፣ ወልድ ደግሞ ወይም ኢየሱስ ክርስቶስ ደግሞ ሎኖ ልትፈርድበት አይገባም ብሎ ይከራከርልኛል ብዬ እንድነግርህ ነው። እንደዛ ታምናለህ አንተ? አይ እኔ እንደዛ እንገሩኝ አላልኩም። እንዴት ይረዱታል ነው ያልኩት። ታምናለህ ወይ? እንደዛ ታምናለህ አንተ? አይ እኔ የኔ አሁን በአብ ዘንድ ጠበቃ አለን ማለት በአብ ዘንድ ኃጢአታችንን ይቅር የሚል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ባለው መሰረት ኃጢአታችንን የሚያነጻ በአብ ዘንድ ኃጢአትን ይቅር የሚል አለን ማለት ነው። በአብ ዘንድ የሚለው አብ ሊፈርድ ይፈልጋል፣ ወልድ ደግሞ ኖ ልትፈርድበት አይገባም ይላል ማለት አይደለም። አይ እንደዛ አንልም፣ እኛም እንደዛ አንልም። እሺ ምንድነው በዚህ ክፍል ላይ አሁን ጋል ሲናገሩ ምንድነው ያሉት? ሰሞኑ ቪዲዮቸው በጣም ቫይራል የሄደ አለ እና ያው ጠበቃ ማለት ሰው እንዳይጎዳ ስለኛ ወንጀል እንኳን ሰርቶ እንኳን ሰው በወንጀሉ መቀጣት እንኳን እያለበት ግን እንዳይቀጣ በወንጀሉ ወይም ደግሞ ፍርድ እንዲቀልለት የሚሟገት ማለት ነው ብለው ነው ይህን ክፍል የፈቱት ማለት ነው። ከሳቸው የተለየ ነው ማለት ነው እና ያደርጋል። ከፈታ እንደዛ ከተረጎመ እኔ አላውቀውም፣ የእሱ ትርጉም ነው ማለት ነው። የቤተክርስቲያን ትርጉም እንደሆነ አላውቅም። የግሎትን ነው እንጂ የኦርቶዶክስን አቋም አይደለም ማለት ነው የተናገሩት። አይደለ አላልኩም። ምክንያቱም አሁን እኮ በአብ ዘንድ እንትን ኃጢአትን የሚያስተሰርልኛል ማለት ነው። አንድምታው ማለት የኦርቶዶክስ ቤተክርስቲያን አቋም ነው ማለት ነው። አንድምታው ብቻ የኦርቶዶክስ ቤተክርስቲያን አቋም በጣም ብዙ አለ። በጣም ብዙ አለ። ለምሳሌ የሊቃውንት መጽሐፍ ሃይማኖት አበው አለ። መጽሐፍ የሊቃውንት አስተምህሮ ነው እንጂ የቤተክርስቲያኒቱ አስተምህሮ አይደለም። ኧረ የሊቃውንት ነው እንጂ የቤተክርስቲያኒቱ አስተምህሮ አይደለም። መሰከረ ማን ነው ያለው? አንተ ነህ እንደዚህ ያልኸው። የቤተክርስቲያኒቱ አስተምህሮ አይደለም። ኦርቶዶክስ ቤተክርስቲያን በራሷ አሁንም ድረስ በግለሰቦች ላይ እመራለሁ አትልም። The only interpreter of scripture according to Orthodox is only tradition ብቻ ነው። በኦርቶዶክስ መጽሐፍ ቅዱስ የማይደረገው የቤተክርስቲያኒቱን እምነት የሚቃወም አስተያየት ነው መስጠት የማይቻለው እንጂ አትሰጡም የሚባል የለም። ኦርቶዶክስ ቤተክርስቲያን ውስጥ የግል አስተያየታችሁን አትስጡ አይደለም የሚለው። የቤተክርስቲያኒቱ ትምህርት የሚለውጥ አይደለም እኮ እየተናገርኩ ነው። በአደባባይ እየተናገሩ ስለሆነ በኦርቶዶክስ ቤተክርስቲያን አንድ መምህር የግሉን አስተያየት አይሰጥም። የግሉን መተርጎም ዘዴ ተጠቅሞ ስብከት አይሰብክም። የቴክስቱን የመጽሐፉን ትርጉም የመጽሐፉን አሁን የተረጎሙበትን መንገድ ጠበቃ አለ የሚለውን ያብራሩበትን መንገድ ያብራራ የቤተክርስቲያኒቱ መጽሐፍ ያምጡና ያሳዩ። የቤተክርስቲያኒቱ መጽሐፍ ዝርዝር ልንገር። አሁን እኔ ጊዜ ካላችሁ አየው ባስልዮስ ምን አለ፣ ጎርጎርዮስ ምን አለ፣ ቄርሎስ ምን አለ እያሳየሁ መጽሐፌ ላይ አለ ራሱ ማለት ነው። መጽሐፌ ላይ ያለ የጻፉት ስለሆነ ላሳይ ይችላል። አሁን አይ እኔ ደግሞ ይሄ ትርጓሜ የግሎት ነው። በቤተክርስቲያኒቱ በኦርቶዶክስ ቤተክርስቲያን ትራዲሽን ብቻ ነው አውቶሪቴቲቭ ኢንተርፕሬተር ብዬ ተናገርኩኝ። እርስዎ ደግሞ አይ ይቻላል አሉ። እንግዲያስ የግሎት ነው ወይ? የግሎት ማለት ነው። ማን ነው አይደለም። ቴክስቱን አንድ ሰው ቴክስቱን ሃርሞናይዝ አድርጎ ቢተረጉም
ከላይ ንባብ የለም፣ ምዕራፍ የለም፣ ቁጥር የለም። ንባቡን አንድ ላይ አድርጌ ተረጎሙ ነው። ያንን ትርጉም የቤተክርስቲያኒቱን እምነት ይቃወማል አይቃወምም ማለት መጠየቅ ትችላለህ። አባት አሁን ለራሱ ጥያቄ አመቻችተው የራሱን ጥያቄ አይመልሱ። እኔ የራሴን ጥያቄ ይመልሱ። ስለተደርኩ እኮ የራሱ ጥያቄ ጠይቁና እኔ ያልጠየቅኩትን ራሱ መልሳሉ። ከናን ምን እየፈለገ ራሱ ስላልገባኝ የመጽሐፉን ከሆነ በመጽሐፉ ላይ እየተናገርኩ ነው። አይ የራስህ ትራፕ እየፈለክ ከሆነ የራስህ ገደሉን ፈልግና የምትፈልገውን ነገር አድርግ። ልሰማህ አልችልም ከዚህ በላይ ማለት ነው። ልመልስልህም አልፈልግም ከዚህ በላይ ማለት። ምክንያቱ ደግሞ የምትፈልገው ነገር አልገባኝም። መጽሐፉን ተረጎምሁልህ። መጽሐፉ የቤተክርስቲያኒቱ እምነት ትምህርትና ስርዓት አይቃወምም። ቤተክርስቲያኒቱ በዚህ ተመሰረት የምታምነው እምነት ነው አልሆ። ኦኬ፣ ቤተክርስቲያኒቱን እምነት የሚተረጉም አባት ካለ ዝርዝር ከፈለክ እያነበብሁልህ እንነጋገር አልሆ። አይ እንደዚህ ብናረግ ላይ ያለውን ሜልዬ አንድ ሜልዬ መጨረሻ ኤፍዬ ታስታውሰዋለህ? ጥያቄ እንትን አክቹዋሊ ሌላ ተከትሎ ሊዲንግ ኩዌሽን ነበረኝ። ያው መሀል ላይ ስለተገባ ተውኩት እንጂ እኔ እያሳየኋችሁ ለሄድ እንትን ካለ እያነበብሁላችሁ ኦልሬዲ የእንግሊዝኛ ቴክስቱንም የአማርኛ የራሴ ትራንስሌሽን ስለሆነ የእንግሊዝኛ ቴክስቱን ከፈለጋችሁ መውሰድ ትችላላችሁ። ግን የአማርኛ ቴክስቱ ያለኝ ቪዲዮ ማየት የኔ ቴክስት ነው። ይሄ ማለት የኔ ትራንስሌሽን ነው። ለእኔ አይመቸኝም ለማንበብ እንደዚህ ሁኜ። ግን ይሄው የጎርጎሪዎስ ይሄኛው የጎርጎሪዎስ ነው። ይሄኛው የቀሌምንጦስ እስክንድሪያ ነው። ይሄ ደግሞ ኦገስቲን ነው። ገጹ መጽሐፉ ሲያስቁት ገጹ 98 ገጽ ላይ ነው እያነበሁ ያለው። ይሄ የተለያየ ገጽ ስለሆነ እኔ የኔ ቨርዥን ነው እና ያልታተመ ቨርዥን ስለሆነ እንትሩ ላይ ነው እየነገርኳቸው ያለው። ቀሌምንጦስም ይሄንን ጽፏል። ትርጉሞች አሉ እዚህ ማለት ነው። 98 ነው ግን ይሄ የታተመ አይደለም። እዚህ ላይ ይሄው ገጹ የእንግሊዘኛ ቅጂዎችና ገጻቸው ይሄው ሪፈረንስ ላይ ማለት ነው። ገጻቸው እንደዚህ የመጽሐፉ እንትንና ገጽ የመጽሐፉ ይሄው ገጽ ሴርሞን ላይ ገጽ 21 25 አሁን ላነብላችሁና ሐሳቡን ከማዳኑ ጋር ከደሙ ጋር እንዴት እንደሚያያዝ ይሄ ማለት ነው የተረጎሙትን ሐሳቡን ካስፈለገ እኔ እያነበብሁላችሁ መሄድ ይችላለሁ። ሐሳቡን ግን ለማንበብ እንደዛ አድርጌ ይዤው ለማንበብ አይመቸኝም። አይመር መድኃኒት ከሚለው ነው አይደል? መጋቢ እየሰማ አይደለም ከሚለው ነው አይደል? መድኃኒት ከሚለው መጽሐፍ ነው ወይ ያሉት ነው መጋቢ። ላነብላችሁ እርሱ ሪፈረንሱን እኮ ነግራቸዋለሁ። አሁን በእንግሊዝኛ ማንበብ ከፈለጋችሁ በእንግሊዝኛ ላነብላችሁ እችላለሁ። አማርኛ የተረጎሙት አለ መጽሐፍ ነው የኔ። ይሄንን ትርጉም ራሴ ስለሆነ የሰራሁት የራሴ ትርጉም ነው። ይሄንን በተመለከተ ያገኘኋቸው መረጃዎች የጠበቃነቱ ከደሙ ጋር ከማዳኑ ጋር የተገናኘ እንደሆነ ማለት ነው። አይመር አልተረዳም። ምን እያልኩ ያለሁት አሁን አንተ የምታነበው መድኃኒት ከሚለው ከአንተ ጽሑፍ ነው አይደለም? አዎ እያነበቡ ያዛል። የኔ ነው። ቅድም እኮ ነግሬያለሁ። ከእኔ ሰርቻዋለሁ። ይሄንን ዝርዝር ለዚህ ትርጉም አዘጋጅቻለሁ እኮ ስለያዝኩት እየተከታተልኩ ነው። ችግር የለውም። ይኸው ይሄ አይደል? ሌላ ነው። ትክክል ነው። እሱ ገጹ እንትን ካለ ትክክል ነው እኮ በቃ እዚህ ጋር ስለምከታተለው ችግር የለውም። ገጽ ከተቀየረ ለዛ ነው ገጽ ሲለኝ ገጹ ሊለያይ ይችላል። ምክንያቱም ያልታተመ ነው አሁን ችግር የለውም። ያው እዚህ ጋር ማግኘት እችላለሁ። ምንም ችግር የለውም። ስላነበብኩት ማውጣት እችላለሁ። እኔም ራሱ እዚህ ጽሑፍ ላይ ጥያቄ ስላለብኝ አባቶች የተናገሩትን
ሲተረጎም ጥሩ ተደርጎ አልተተረጎመም። ስለዚህ እሱ ላይ የራሱ ጥያቄ ስላለብኝ መቀጠል እንችላለን። ኦኬ፣ ትርጉሙን ራሳችሁ መስራት ትችላላችሁ። የራሳችሁን ትርጉም ራሳችሁ መስራት ትችላላችሁ። አይ እኔ አሁን ደግሞ እዚህ ጋር ማስተያየት እንችላለን። ቀላል ነው። ንባቡ እዚሁ ስላለ በግርጌ ማስታወሻ ላይ ንባቡ አለ፣ የእንግሊዝኛው ማለት ነው። ማንም ሰው ትርጉሙ ትክክል አይደለም ብሎ ካመነ የሚፈልገውን ትርጉም ማስቀመጥ ይችላል ማለት ነው። አይ የምንፈልገውን ሳይሆን በዲክሽነሪ እየተረጎሙ እንሄዳለን ማለት ነው። እንደሱ እናደርጋለን። ይህን ጊዜ እንደውም ትፈልገው ነበር። አሁን ላንብላችሁ ይቻላል። አሁን ዋናው ነገር ይሄ ነገር ጥብቅናው ከመስዋዕትነቱ ጋር ከደሙ ጋር ከሞቱ ጋር ይገናኛል አይገናኝም ነው የኔ ጥያቄ። ጥብቅናው ከሞቱ ጋር ከደሙ ጋር ከመድኃኒትነቱ ጋር ከቤዛነቱ ጋር ተያይዞ ነው መተርጎም ያለበት የሚለውን ነው የተናገርኩኝ። ለዚህ ደግሞ የቤተክርስቲያን አባቶች ማስረጃ አሉ፣ ያነበብኋቸውና ወደ አማርኛ የተረጎምኋቸው ይሄንን ይመሰክራሉ ነው። አንደኛ አንድ ጠበቃ ወይም ማስታረቂያ አለን። አዳምጦ አንድ ጠበቃ ወይም ማስታረቂያ አለን፣ እርሱም ኢየሱስ ክርስቶስ ነው። በእርግጥ ስለኛ በአብ ፊት ራሱን የሚያዋርድ የሚወድቅና የሚነሳ አይደለም። ይህ አይነት ሐሳብ የተናቀና መንፈስ ለሆነው ለእግዚአብሔር ሊነገር የማይገባው ነውና ለአብ ይህን ይፈልግ ዘንድ የማይገባው ነው፣ ለወልድም ለዚህ አይነት ፍላጎት ተገዢ ይሆን ዘንድ የማይገባው ነው። በእግዚአብሔር ላይ እንዲህ አይነት ሐሳብን እናስብ ዘንድ ተገቢ አይደለም። ነገር ግን ሰው ሆኖ መከራ በመቀበሉ ይህን አስምሩ፣ መከራ በመቀበሉ ሰው ሆኖ በመከራ መቀበሉ ምክንያት እርሱ ቃልና አጽናኝ ስለሆነ አብ እኛን እንዲታገሰን ያደርጋል። የማስታራቂነት ትርጉም ይሄ ይመስለኛል አለ። መከራን በመቀበሉ ምክንያት ከመከራው ጋር ነው የተያያዘው ይሄ ማለት ነው። ሁለተኛ ምንም እንኳን ትምህርታቸው ከኦርቶዶክሳውያን ጋር ኦርቶዶክሳውያን ባይሆኑም ይሄ ሰው ማለት ኦርቶዶክስ የሚባሉ ፋዘርስ ባይሆኑም አርጌንስ ጳራቅሊጦስ የሚለው ቃል ለመንፈስ ቅዱስ ሲነገርና ለወልድ ሲነገር የተለያየ ትርጉም እንዳለው እናስተውል። ለመድኃኒታችን ሲነገር ጳራቅሊጦስ ማለት ጠበቃ ወይም አስታራቂ ማለት ነው። አስታራቂ እኔ ነኝ እንትን የማደርገው እዚህ ላይ ያለውን ቃል ጠበቃ ስለሆነ ማለት ነው። ምክንያቱም ስለ ኃጢአታችን ሞቶ ከአብ ጋር አስታርቆናልና። ቃሉ በግሪከኛ አስታራቂና አጽናኝ የሚሉ ሁለት ትርጉሞች አሉት። ነገር ግን እርሱም የኃጢአታችን ማስተስሪያ ነው የሚለው ንባብ እንደሚጠቁመን በዚህ ስፍራ ጠበቃ የሚለው ቃል አስታራቂ የሚል ትርጉም አለው። ከኃጢአታችን አድኖ ከአብ ጋር አስታርቆናልና። እኔ ከዚህ የተለየ ትርጉም ሰጥቻለሁ። ኦገስቲን ተመሳሳይ በሆነ መንገድ እናገራለሁ። የኦገስቲንን የኦገስቲን ደግሞ ያው ተመሳሳይ በሆነ መንገድ ክርስቶስ ፈራጅም ዳኛም ጠበቃም ነው ይላል። ኦገስቲን እንደሆነ የሚያሳይ ትርጉም ሰጥቷል። ለዚህ ቃል በቃል ኮት ያደረኩት ቀጥታ በዳኛ ፊት የሚታይ ጉዳይ ቢኖርህ ጠበቃ መቅጠር ብትፈልግ መጀመሪያ በጠበቃው ዘንድ ተቀባይነት ሊኖርህ ይገባል። ከዚህ በኋላም ጠበቃው ጉዳይህን በተመለከተ በተቻለው አቅም ሁሉ ይከራከራል። ክርክሩን አቅርቦ ከመጨረሱ በፊት ጠበቃህ የነበረው ዳኛም እንደሚሆን ብትሰማ እንዴት ደስ ይልህ ይሆን? ከጥቂት ጊዜ በፊት ጠበቃህ የነበረው እርሱ ዳኛህ ይሆናልና ይላል። በዚህ ትርጉም መሰረት ጠበቃው ዳኛም ነው ጠበቃም ነው። ይሄ የሕግ ቋንቋን ተከትሎ ነው የተረጎመው ከማስታረቅ ጋር ሳይሆን ማለት ነው። ቀጥሎም ጰራቅሊጦስ የሚለውን ጋር ቅዱስ ዮሐንስ አፈወርቅ ደግሞ ይሄንን ሰው ለመሆን ያበቃው ለማስታረቅ ኃጢአትን ለማስተስረይ ብቻ ነው እንጂ ሌላ ምንም ምክንያት የለውም። ከእርሱ በቀር ራሱ ብቻውን ኃጢአትን ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ለማስታረቅ ኃጢአትን ለማስተስረይ የቀረበው መስዋዕትስ ምንድን ነው? መስዋዕት ለመሆን የነሳው ስጋ ብቻ ነው እንጂ ይላል። አሁን ይሄንን ቃል በቃል በዚህ መሰረት መረዳት እንችላለን። ኤንሸንት ክርስቲያን ኮመንታሪ ይሄን ዮሐንስ አፈወርቅ የተረጎመበት ነው። ይሄ ሃይማኖተ አበው ላይ ተቀምጧል። እነዚህ አባቶች የሰጡት ትርጉም ከኔ ማብራሪያ ጋር
በደሙ በሞቱ በመስዋዕትነቱ እታረቃለሁ፣ ኃጢአቴን ይቅር ይላል። ከኮንቴክስቱ አይደለም። ኮንቴክስቱን ቸካረብ አውዱ እንደዛ ስለሚያነብ፣ ስለዚህ ክርስቶስ በደሙ ነው ኃጢአትን የሚያስተስረኝ። ምክንያቱም ሰዎች ኃጢአት አትስሩ ተብሏል። ኃጢአት ቢሰሩ ምንድን ነው መፍትሄው? ተመልሰው በክርስቶስ ደም፣ በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በክርስቶስ የማዳን ስራ ንስሐ እየገቡ ተመልሰው ኃጢአታቸው ይቅር ይባላል ማለት ነው። ኦኬ። ወደ ኋላስ ምንድን ነው ያለው? እርሱም በንባቡ እርሱም የኃጢአታችን ማስተስሪያ ነው፣ ነገር ግን ለእኛ ኃጢአት ብቻ አይደለም ለዓለም ሁሉ ኃጢአት ነው እንጂ አለ። መምህር አሁን እዚህ ጋር አንድ ጊዜ ላስቆሞት ነው። ለምን አንድም ቦታ ላይ ቀደም ሲነሱ ያሉት ምንድን ነው? የኔ አስተያየት የግሌ አስተያየት አይደለም፣ አባቶች ከአባቶች ላሳየ ይችላል ከሚለው ተነስተን ነው ጋር የተፈጠረ። አሁን ሜሎስን ጥያቄ አለው ወደ ይሄዳሉ። አሁን ይሄንን ተመለሱ በኋላ ሜሎስ ጋር ይነጋገራሉ። አሁንም የኔ ጥያቄ ነበረው የእርሶን ተመሳሳይ ትርጉም የተረጎመ አባት ነበር። አንዳቸውም እንኳን እርሶ ጋር አይገናኝም። አሁን ያመጡት አንዳቸውም እርሶ ግን ሊያመጡ ከኔ ጋር የሚመሳሰል አለ ብለው ነው ሊያመጡ። አባቶች ከኔ ጋር የሚመሳሰል አለ ብለው ነው ሊያመጡ የሄዱት። ግን አንዳቸው ካልተመሳሰለ የኔ ያርገው ማለት ነው። ካልተመሳሰለ ይሄ ማለት ለኔ በክርስቶስ ሞት፣ በክርስቶስ ደም፣ በክርስቶስ ቤዛነት ነው ሰው መታረቅ የሚችለው የሚለውን ዮሐንስ አፈወርቅ ነው። ግን ትክክለኛ ትምህርት ስለሆነ የማይገናኝ ማገናኘት አይችሉም። እነዚህ ሰዎች ያሉት የተለየ ነው። አሁን ለምሳሌ የሉቃስ ወንጌልን ሄደው የሉቃስ ወንጌል ምዕራፍ 6 ላይ ሄደው ኢየሱስ ክርስቶስ ያድናል የሚለው እውነተኛ ትምህርት ስለሆነ ጳውሎስ ወደ እንትን ያለ ወይም ደግሞ ጳውሎስ ኢየሱስን ተገናኘ የሚለው ጋር ኢየሱስ ያድናል ማለት ነው ብለው እንደፈለጉ ሊተረጉሙት ማለት ነው። ያው ይሄ ትምህርት ትክክለኛ ስለሆነ ኮንቴክስቹዋሊ የማይገናኝ እንትን ነው የሰጡት። እርሱ የሰጡትን ትርጉም የሰጡት ለራሳችሁ ስጡ። ለእኔ አሁን የእኔን ትርጉም የአባቶችንም ትርጉም አልቀበልም ካላችሁ የራሳችሁን ትርጉም ለራሳችሁ መጠቀም ትችላላችሁ። ሌላ ልላችሁ አልችልም። እሺ የአባቶችን ትርጉም አሁን በተነገረው ብቻ አይደለም የተጻፈው። ለምሳሌ ጠበቃ የሚለው አሁንም ሀሳቤን መጀመሪያ ያዝልኝ። ጠበቃ የሚለው ከምልጃ ጋር ይገናኛል ወይንስ አይገናኝም? አይገናኝም። እሺ አባቶች ምን ብለው እሺ አሁን እኔ ቅዳሴ ሰዓት ስለሆነ እኔ ልዝጋና እናንተ ይሄንን ካላችሁ ራሳችሁ ተነጋገሩና ግልጽ አድርጉ። ምንም አልፈልግም። ጠበቃ አማላጅ ነው የሚል ካለ ላኩልኝ፣ ለእኔ ሰማቸዋለሁ። ሰማችሁና ይኸው ላሳይ እኮ ነው። ወዴት ሰማን አይደል? ይኸው ላሳይ። ወጣ እንግዲህ መሮጥ ነው የሚያዋጣው። መፈርጠጥ ያዋጣል እንጂ አባቶች ጠበቃ የሚለውን መልጃ እንዳሉ ፖይንት በፖይንት ላሳይ ለመዝገብ ቤት ማለት ነው። መድኃኒት በሚለው መጽሐፍ በነገራችን ላይ ያነበበው መጋቢ ብሎ አይመረ መዳን በሌላ በማንም የለም የሚል መጽሐፍ ጽፎ ነበር። ከዛ ላይ ቅርታ ጠይቆ ኦርቶዶክስ ቤተክርስቲያን ሲመለስ መጽሐፍን አስተካክል ተባለ። ስለዚህ እጁን ተጠምዝዞ ስለሆነ አስተካክል የተባለው አባቶች ያላስተማሩትን ትምህርት እንግዲህ አያነቡም ኦርቶዶክሳውያን በሚል ብዙ ሀሳቦችን ከቷል። ለዛ ነው ከዚህ በፊትም ጠይቄዋለሁ የተረጎምኮ ስህተት አለበት ብዬው ኤርሚያስ ቤት ልክ እንደዚህ ነው ሩጦ የወጣው። አሁንም ላሳይስን አሁንም ሩጦ ወጣ ማለት ነው። ብዙ ስህተቶች ተናግሯል። ኢቭን ኤፊ ቅድም ትዝ የሚልህ ከሆነ ኢየሱስ አሁን አስታራቂ ነው ወይንስ አይደለም ብለህ ጠይቀዋል እና ምን ነበር ያለ? አስታራቂ ነው አይደል ያለ? ያስታርቃል አሁንም ብሏል። መጽሐፉ ላይ ምንም ብሎ እንደጻፈ ላሳያችሁ። ያው ቁጭ ብለህ ስለምታይ መረ ያው በደንብ ውሸትን ማለት ነው። ግባ ከታች አትጻፉ በኮሜንት አይመረ እና ግባና እናውራ። ስህተቱን ተናገር ሳይሆን እና ግባና እናውራ።
አባቶች ምን ብሎ እንዳስተማሩ ናግባና እናውራ እናውራ ናግባና እናውራ። ሌሎች ናቸው። ከዛ ካለፈ ዲያቆናቶች ናቸው። ቤተክርስቲያኒቷን አይወክሉም። አንተ ግን የቤተክርስቲያኒቷ እንግዲህ ሊቅ ነህ፣ ሊቃውንት ጉባኤ ውስጥ የነበርክ ነህ። አሁን ደግሞ እንግዲህ በስብከተ ወንጌል ውስጥ ያለ ሰው እንደሆንክ አስባለሁ። ምክንያቱም ቤተ ክህነት ውስጥ ነው ያለው። ስለዚህ ና ግባና እናውራ። ምትወክል ሰሆነ ይኸው ና ግባና በአንተ መጽሐፍ ነው የምናወራው። እንዴት አድርገህ አባቶችን ትምህርት እንዳጣመምክ ናና ላሳየ። ጠበቃ የሚለውን አንተ የጠቀስካቸው እዚህ ላይ የጠቀስካቸው አባቶች እንዴት ቆራርጠ ለህዝቡ እንዳሳየ ና ግባና እናውራ። ምን አስሮጠ? ይኸው አለን። በነገራችን ላይ ራሱ ስርዓት አይደለም ጥሎ መውጣት። በጣም ሜሎስ አሁን ኤርሚን አስገባው። ከናን ምንም ያደረኩት ነገር የለም። ና ግባና እናውራ ነው ያልኩት። ስርዓት ትይዛለህ። ከዚህ ውጭ የተናገርኩት ነገር የለም። ስርዓት ትይዛለህ። አስተምረኝ። ቆይ ስለዚህ የጻፍከው ዝም ብለህ ነው የውሸት ጽሁፍን የጻፍከው? ተማሪ ነኝ። ልክ አይደለም ጽሁፍ። አስተምረኝ። ጽሁፍ ስህተት ነው። እሺ አስተምረኝ። ቅድም ተማሪ ምን ብለህ ነኝ። ኢየሱስ ክርስቶስ ቆይ ላሳየህ። በቃ የምትማር ከሆነ ማይክን ሚውት አድርግና ተማር። በቃ ጥሩ ነው። እንደዛ ነው ማስተማር ነው። ጥሩ የተሻለ ማስተማር እኮ የተሻለ ነው። ተማሪ ነኝ አልካ፣ ማይክን ዘጋና ተማር። ተማሪ መሆን እኮ ማለት ብዙ ነው። ማይክን ዘጋና ተማር። በቃ አልዘጋም። ረባሽ ተማሪ ነህ። ካንተ ነው መማረው። አሁን ልማር ነው አላልክም? ካንተ ነው መማረው። አሁን ልማር ነው ሃይማኖት ንገረኝ። አሁን ልማር ነው የገባሁት አላልከኝም? ሃይማኖት ንገረኝ። አሁን ልማር ነው የኔ መጽሐፍ ለኔ ነው የምታስተምረኝ? አዎ የአባቶችን ትምህርት እንዴት ቆራርጠህ እንዳስተማርክ ላሳያቸው። አንድ ባንድ እኮ በዝርዝር ጻፍ። ችግር የለውም ጻፍ እኮ ብያለሁ። ባለፈው ወይም እናውራ ወይም ተማር። ምርጫ እኮ ሰጠው። ካንተ ጋር ወይም እንወያይ፣ ዲፌንድ አድርግ፣ የጻፍከውን መጽሐፍ ዲፌንድ አድርግ፣ ወይም ተማር። ምርጫ ሰጠን። አስተምረኝ። አንድ ጊዜ ሜሎስ ልበላችሁ፣ አንድ ጊዜ ላቋርጣችሁ። ምክንያቱም ስርዓት እንዲኖረው ክሪቲሲዝም አለኝ ብሏል። የትኛው መጽሐፍ ነው? ሂስ ይስጥና እርሶ ደግሞ ዲፌንድ ያድርጉ መጽሐፉ። ይጻፍ፣ ችግር የለውም። ይኸውልህ ይጻፍ። መጀመሪያ የኔ የጠየቁት አባቶች ተረጎሙ እንዲያደርጉ። አሁን እኮ እድሉን አገኙ አይደል? አዳምጣ። ሜሎስም እድሉን አገኙ እንትን ለማለት፣ እርሶም እድሉን አገኙ ዲፌንድ ለማድረግ። በቃ ሞደርን ሲቪላይዝድ እንደሆነ ሰው እንደ መንፈሳዊ መጀመሪያ እኮ ይኸውልህ ከእናንተ ጋር ለማውራት መጀመሪያ ለመነጋገር ክርስቶስን በተመለከተ አማላጅ ነው ያላችሁትን በተመለከተ ግልጽ አቋም መያዝ፣ ግልጽ ትርጉም መያዝ። ይሄው እኮ አሁን እኮ ሊያመጣልህ እኮ ነው። ስለዛው እኮ ነው የሚያመጣልህ እኮ በዛው እኮ አውሮ የራሳችሁ አውሮ። እኔ ምን አገባኝ? ስለ እናንተ እምነት እኮ እኔን አይመለከተኝም። የኔን አይመለከተኝም። በቃ እስካሁን ሰማው። መጽሐፉን ዲፌንድ ማድረግ አልፈለገም። ምክንያቱም የጻፈውን ውሸት ስለሚያውቅ ማለት ነው። ይህን በደንብ በድፍረት የምናገረው ምክንያቱም የመጽሐፍ ቅዱስን ታጣምም ምንም ያልተሰማ ሰው እኔ አንተ የጻፈውን መጽሐፍ የኔ ዲፌንድ ማድረግ እኮ አይጠበቅም። ሜሎስ ዲፌንድ ማድረግ የኔ አይጠበቅም። ውሸት ከሆነ ማለት ነው። እኔ ልቀጥል። ማይክን ዝጋውና አትረብሸን። እንዲህ አይነት ውርደት በዘራችሁ አይድረስ የተባለው ማለት ነው። ወይ አይማርም ወይ አይወያይም። ይሄ የመቃብር ቤት ሰይጣን እኮ የያዘው ትውልድ እንዲሁ ነው። አመጽ ነው የሚቀሰቅሰው። ማይክ ዘግቼ እኮ ያስተምሩኝ። እኔ እኮ በጣም የሚገርመኝ ነገር ሰው እንዴት የጻፈውን መጽሐፍ ላይ ጥያቄ አለብን፣ የጻፍከው መጽሐፍ ስህተት ነው ሲባል ምኑ ጋ ነው ስህተቱ ብሎ እኮ ይጠይቃል። አው ኖት ይዞ ሌላ ቀን ሊያወራበት ማለት ነው ቤቱ። በነገራችን ላይ ክርስቶስ ላይ እንደዚህ የውሸት ትርክት የሚናገሩን ሰዎች አንታገሳቸው ማለት ነው። ሆን ብሎ የሚያደርጉ ሰዎች አንታገሳቸው። ቀደም ምን ብሎ ነበር? ኢየሱስ ክርስቶስ አስታራቂያችን ነው ሲል ነበር። መጽሐፉ ላይ ምን ብሎ እንደጻፈ ላሳያችሁ። ሜላ ስሙን ጥራና የመጽሐፉ እሺ፣ ፒሲን ቆይ ቻርጅ ላድርገው ልዋል። ሊቃውንት ጉባኤው እንዲያስተካክል በተነገረው መሰረት እዚህ ጋር እንደምታዩት በ2011 ዓ.ም የታተመው መዳን በሌላ በማንም የለም የሚለው መጽሐፌ ታርሞና ተስተካክሎ የታተመበት ኦርቶዶክሳዊ ትምህርተ ዲን ነው አለ። ኦኬ
ማን ነው ያደረገው? አይመር አሸብር አለማየሁ መስከረም 2015 ዓመተ ምህረት ኮፒራይት አይመር አሸብር አለማየሁ ይላል። ስልኩም አለ ኢሜሉም አለ። እሺ ከዛ ያው ስለ እያንዳንዱ ፖይንት ተጽፏል። እንደውም አንድ ቀን እያንዳንዱ ፖይንት ላይ ራሱ በደንብ እናወራበታለን። አሁን ወደ ተነሳነው ሐሳብ ልውሰዳችሁ። ወደ ሳብ ወደ ላይ ወደ ተነሳነው ሐሳብ ልውሰዳችሁ። እኔ መውረድ እችላለሁ፣ ታች ሆኜ እሰማችሁ። እሺ እዚህ ጋር እንደምታዩት ምን የሚል ቃል እናገኛለን? ምልጃ የሚል ቃል ለጌታ አይነገርም፣ ማስታረቁም ቢሆን እስከ መስቀል ድረስ ብቻ ነው። በመስቀሉ እርቅ ስለተፈጸመ ከመስቀሉና ከትንሣኤ በኋላ ለእያንዳንዱ እንደ ስራው ፍርድ ይሰጣል፣ ዋጋ ይከፍላል እንጂ የማስታረቅ ስራ አይኖርም። ልድገሙ። ምልጃ የሚል ቃል ለጌታ አይነገርም። እሺ ማስታረቁም ቢሆን እስከ መስቀል ድረስ ብቻ ነው። ቀደም ምን ሲለን ነበር? ኤፊ ሲጠይቀው የነበራችሁ ሰዎች ሰምታችሁታል። በመስቀሉ እርቅ ስለተፈጸመ ከመስቀሉና ከትንሣኤ በኋላ ለእያንዳንዱ እንደ ስራው ፍርድ ይሰጣል፣ ዋጋ ይከፍላል እንጂ የማስታረቅ ስራ አይኖርም። ኤፊ ቅድም ስትጠይቀው እንደዚህ የመለሰልህ አሁን ኢየሱስ አስታራቂ ነው ሲል አልነበረም? ያስታርቃል ሲል አልነበረም? እንደተጻፈው ነበር። አሁን አያስታርቅም ነበረ። ገብቼ እንደዚህ ሲሉ ሰምቻለሁ እና ስል አይ እንደዛ አላልኩም፣ አሁንም አስታራቂ ነው፣ ማስታረቁ አሁንም አለ መስቀል ላይ በሰራው ስራ ብለው እንደዛ ተናግረዋል። ስለዚህ አሁን ከምታነበው ጋር የመጋቢ የተለየ ነው የተናገሩት። አዎ በጣም የተለየ። ከዛ በኋላ ምንድን ነው የሚሉት? ጥቅሶች መጥቷል። መናፍቃኑ ስለተነሱበት የማሳሳት ትምህርት ይረዳናል ብሎ አንደኛ ጢሞቴዎስ 2:5፣ አንደኛ ዮሐንስ መልእክት 2:1፣ ማቴዎስ 11:28፣ ዮሐንስ 7:37 ላይ ያሉትን ሀሳቦች ይጠቅሳሉ ማለት ነው። ያው መካከለኛ ጠበቃ እናንተ ደካሞች የሚለው ሀሳብ፣ ከዛ ደግሞ ማንም የተጠማ ቢኖር ወደ እኔ ይምጣ የሚለው ይሄ ለምን እንደተጠቀሰ ባይገባኝም እነዚህን ጥቅሶች ይጠቅሳል ማለት ነው። የደረድሯቸው ጥቅሶች በየመልኩ ሲተረጎም በአንደኛ ጢሞቴዎስ 2:5 የተጠቀሰው በእግዚአብሔርና በሰው መካከል የፈጸመውን የአስታራቂነት ስራ እንጂ አማላጅነት አይደለም። ማማለድና ማስታረቅ የተለያዩ ናቸው። አንደኛ ዮሐንስ 2:1 በመናፍቃኑ ትርጉም ጠበቃ፣ አማላጅ የተባለው አለ የሚለው ከቃሉ ውጭ የተተረጎመ ነው። መናፍቃኑ ምንድነው የሚሉት? ጠበቃ የሚለውን አማላጅ ነው የሚሉት። እሺ ከዛ በዚህ መሰረት ክርስቶስ አስታራቂ እንጂ አማላጅ አይባልም። ማስታረቅና ማማለድ የተለያዩ ናቸው። መማለድ ወይም ማማለድ በጸሎት በልመና ሰውን በእግዚአብሔር ፊት ማሰብ ሲሆን፣ መታረቅ ግን ስለ ሰው ሞትና ክሶ በመካከል የነበረን ጥል ማስታረቅ ነው የሚል ሐሳብ ያመጣል። እሺ ይሄኛውን አሁን ጠበቃ የሚለውን አባቶች ምን ብሎ ተረጎሙት? ምን ብሎ ተረጎሙት ላሳያችሁ። እሺ ላሳያችሁ። አንደኛውን ማስረጃን ላቅርብ። ያው አንደኛው ጢሞቴዎስ አንደኛ ዮሐንስ መልእክት ላይ ያለው ሐሳብ ይሄን ይመስላል። ምዕራፍ 2 ቁጥር 1 ላይ ያለው ማለት ነው። እሺ ምንድነው ሐሳቡ? ፓራክሌት ኦር አድቮኬት። ቀደም እዚህ ጋር ምን ነበር ያየነው? አይመረ ጋራ ተመልከቱ። አይመረ ጋራ ምን የሚል ቃል ነበር ያየነው? ፕራክሊጦስ ነው የሚባለው። ልጆቼ እንዳትበድሉ ይህን ጽፍላችኋለሁ። የበደለ ቢኖር ፕራክሊጦስ ከአብ ከኢየሱስ ክርስቶስ ዘንድ አለን፣ ኃጢአታችንን ያስተሰርይልን ዘንድ ቸር ነው ማለት ነው። በዚህ መሰረት ክርስቶስ አስታራቂ እንጂ አማላጅ አይባልም። በየትኛው መሰረት? ፕራክሊጦስ በሚለው መሰረት። ስለዚህ ፕራክሊጦስ ማለት ምን ማለት ነው? እንዳይመረ ትርጓሜ አስታራቂ እንጂ አማላጅ ማለት አይደለም የሚል ሐሳብ ነው ያመጣው። እሺ ኦርቶዶክሳውያኑ ምንድን ነው የሚሉት? ይኸው ፓራክሊት ኦር አድቮኬት የትኛው ነው ትክክል? ቀደም ለመንካት ሞክሮ ነበር ግን ሐሳቡን አልጨረሰው።
Let us consider whether the title advocate, paraclete, means one thing when applied to the Savior and another when applied to the Holy Spirit. እንግዲህ ጠበቃ ወይም ደግሞ ጳራቅሊጦስ የሚለው ቃል ለክርስቶስ ሲሆን ሌላ ትርጉም አለው፣ ለመንፈስ ቅዱስ ደግሞ ሲሆን ሌላ ትርጉም አለው። In regard to the Savior, አዳኙን በተመለከተ ፓራክሊት seems to mean intercessor። አዳኙን በተመለከተ ጳራቅሊጦስ ማለት አማላጅ ማለት ነው። ጳራቅሊጦስ ምን ማለት ነው? አማላጅ ማለት ነው። እያያችሁ ነው አይደል? For in Greek it bears both meanings። በግሪክ ሁለት ትርጉም አለው። Comforter and intercessor፣ አጽናኝና አማላጅ። But according to the phrase which follows, in which it is said that he is the propitiation for our sins, የኃጢአታችን ማስተሰሪያ ነው ስለሚል ጠቅሱ it seems that it must mean intercessor። በዚህ ምክንያት አማላጅ ማለት ነው ጳራቅሊጦስ ማለት። because he intercedes with the Father for our sins። ምክንያቱም እርሱ ኢየሱስ ስለ ኃጢአታችን ምን ያደርጋል? ይማልዳል ወደ አባቱ። ስለምናችን? ስለ ኃጢአታችን ወደ አባቱ ኢንተርሲድ ያደርጋል። When used of the Holy Spirit, however, the word paraclete ought to be understood as comforter። ለመንፈስ ቅዱስ ግን ሲሆን ጳራቅሊጦስ የሚለው ቃል አጽናኝ ማለት ነው። ለኢየሱስ ክርስቶስ ግን ሲሆን ጳራቅሊጦስ ማለት ነው ኢንተርሴሰር ማለት ነው፣ አማላጅ ማለት ነው። አይመረ ግን ምንድነው ያለን? ጳራቅሊጦስ ማለት አስታራቂ እንጂ አማላጅ አይደለም ማለት ውሸት፣ ሁለተኛ ውሸት ማለት ነው። ሌላው ይሄኛውን ደግሞ ቢያሳየኝ በጣም ደስ ይለኛል። አይመረ ያየህ ነው። ታድሮስ ያዕቆብ ማላቲ የተባለው የግብጽ ቤተክርስቲያን አባት ቅድስት ድንግል ማርያም በኦርቶዶክስ ትምህርት ሴንት ሜሪ ኢን ዘ ኦርቶዶክስ ኮንሰፕት በሚል መጽሐፋቸው ላይ ይህን ሐሳብ አስፍሯል ብለሃል። ከዛ ገጽ ከ61 እስከ 64 አልክ። አሁን እቺ ሐሳብ ነች ከ61 እስከ 64 የምትደርሰው። እንግዲህ ማን ይሙት እቺ ሐሳብ ነች ከገጽ 61 ድረስ ከ61 እስከ 64 የሚሆነው ወደ 4 ገጽ ገብተን ነው ሴንት ሜሪ ኢን ዘ ኦርቶዶክስ ኮንሰፕት። ቦታውን እስቲ ያሳየን አይመረም። ጽሁፉ የት እንዳለ ያውቃለሁ፣ ግን የጠቀስከው ሌላ መጽሐፍ ላይ ነው። እንግዲህ እያንዳንዱን ነገር ነቅሰን እናውጣ ከተባለ እንደዚህ ነው የምንነጋገረው። ገብተህ ተሳስቻለሁ በል። ያው ከ61 ማለት ከዚህ ጀምሮ ማለት ነው። ከ61 ማለት እንትን ምስክርነት አይ ቲንክ ዘግታችሁ የገባችሁ ሰዎች ናቸው እና ሜላ ያለው ትክክል ነው። ስጠይቀኝ ትክክል ነው የመለሱት። አንድ ጊዜ ሳይሆን እኔ እንደውም መጀመሪያ ስለነበረ የተባለው ደጋግሜ ነው የጠቀስኳቸው። አሁንም አስታራቂ ነው ብለዋል መጋቢ። ከታች ኮሜንት የአንድ ሰው ሳይሆን በተደጋጋሚ ሲጽፉልኝ ከሆነ አሁንም የቀሉትን ሰዎች ገብተን እሳቸውም አይክዱም ተመልሰው ቢገቡ እንደዛ ብለዋል። ተረጋጉ፣ ዘግይታችሁ የገባችሁ ሰዎች ስናወራ ነበር ከሳቸው። አሁንም አስታራቂ ነው በሰሞናቸው እንዲህ የሚያደርጉት አውቀው ነው። ዝም በላችሁ ኮሜንት። ስለ ጠበቃለን የሚለው መካከለኝነት ማለት ነው የሚል ትርጓሜ መጥቷል። ራሱ መካከለኛ ምን ማለት ነው? እንደውም ቅድም ኤፊ አንተን ሲጠይቀው የነበረውን ጥያቄ ለመመለስ ራሱ ፈልጌ ነበር። ያው አወራዋለሁ በደንብ እየስላሰብኩ ማለት ነው። የኢየሱስ ክርስቶስን ምልጃ ካልተቀበልን ክርስቲያን አንባልም ወይ የሚል ጥያቄ ደጋግሞ አንስቷል። አዎ አትባሉም። የኢየሱስን ምልጃ ካልተቀበላችሁ ክርስቲያን አትባሉም። የኢየሱስ ክርስቶስ ምልጃ ካልተቀበላችሁ ኢየሱስ ሰው እንደሆነ ራሱ ማታምኑ ናችሁ። ትምህርታችሁ የተወገዘ ነው። ይሄን ያለው ሜሎስ አይደለም። እንግዲህ እናንተ አባቶች ትምህርትን ሁሉ እንቀበላለን ትላላችሁ። ብትገቡ ደስ ይለኛል። ይሄን ከማሳየቴ በፊት ገብቶ ብናወራበት በጣም ደስ ይለኛል። የአይመረ ጉዳይ መጽሐፉ ላይ እያንዳንዱ ፖይንት ላይ ገና ብዙ እናወራበታለን። አሁን ግን እንደማሳያ እነዚህ ሁለት ሐሳቦች አሳይቻችኋል። እንዴት እንደማይሄድ ከሱ ሐሳብ ጋር ማለት ነው። ፈጽሞ አይሄድም። ቃላት መሰለኝ የሚሉት የነበረው ምንድነው?
አእመረ የነበረው ማስታረቅ ብለን ብናምንና ምልጃ የሚለውን ቃላት ካልተጠቀምን ነው የእሳቸው ሀሳብ የነበረው እና አስታራቂ የሚለውን ብንጠቀምና ምልጃ የሚለው ቃላቱ ቢቀር እንድናለን ነው ክርስቲያን እንባላለን ወይ ነው የእሳቸው ጥያቄ የነበረው እና እንትኑ ላይ ነው የቃላቱ ትርጉም ላይ ነው እንጂ የእንትኑ ላይ ኮንሴፕቱ ላይ አይመስለኝም ክርስቲያን እንባላለን አልባልም የተባለው እሱ ላይ እንትን በልበት። እሺ የክርስቶስን ምልጃ ያልተቀበለ ሰው የኢየሱስን ሰውነት ያልተቀበለ ሰው ነው። ኢየሱስ ፍጹም ሰው መሆኑን ያላመነ ሰው ነው የኢየሱስን ምልጃ የማይቀበለው። ይሄን ማን ያለው አሳያችኋለሁ። ውሸት ነው የሚል ሰው ካለ ይግባ፣ ገብቶ ይወያይ። በተለይ መካከለኛ ከሚለው ሐሳብ ጋራ ማለት ነው። ስለዚህ ትምህርታችሁ በነገራችን ላይ የተወገዘ ትምህርት ነው። መናፍቅ የሚያስብል ትምህርት ነው። መቼም መናፍቅ ሆናችሁ ክርስቲያን አትሆኑ። የአንድ ሳንቲም ሁለት ገጽታ አይሆንም መንፍቅናና ክርስትና። እሺ ሰሙ መጣል። እንኳን ደህና መጣ። እንኳን ሰላም ቆያችሁ። ሜሎስ ግን አሁን የመጣው እሳቸው ያላሉትን ጭራሽ ኤፍሬም እስኪ ለምን አትነግረውም? ለምን ተዋሻለህ? እሳቸው ላይ ከጻፉት ውጪ የተናገሩት አንድ ቃል አለ? እኔ ከቀድም ጀምሮ ነበር። ሜሎስ ግን የመጣው አሁን ነው። ሳደብ ስለፈለገ እሳቸውን ክሬዲት ማግኘት ስለፈለገ እሳቸው ላይ አወራ። እስኪ አንተ አሁን ኤፍሬም ባለጊዜው እንት ነው የፈለጋችሁ የሰው ሐሳብ ቆራርጦ መለጠፍ ነው የፈለጋችሁ። ጥማ መሸፈጡን ትተህ አሁን እኔ ያነበብኩትን ሰማችሁ። የተናገርኩት አሁን እኮ እያወራን ያንተን ኢንተሌክቹዋሊቲ ቶ ፐርሰናል አታክ አይደለም። ማነው ደግሞ ቲክቶክ ኢንተሌክቹዋል ያደረገው? የቲክቶክ ወሬኛ ደግሞ ማነው ኢንተሌክቹዋል ያደረገው? ቲክቶክ ላይ ኢንተሌክቹዋሎች እኮ ቲክቶክ ላይ ያወሩ ዊዝ ሬፈረንስ የእርሶን ስህተት ነቅሶ አውጥቶ የመጽሐፉን እያንዳንዱን መጽሐፍ የጠቀሱትን ማንበብ ይሄ ከዚህ በፊት ምን ያህል አላነበበም? በጭራሽ አላነበበም። እንዴ ካላነበበ ሊያነብ አይችልም። ይኸውልህ እኔ አሁን ሰማሁት አይደል? ያነበበው እኔ የተረጎሙትን ጠበቃ የሚለውን አስታራቂ ለምን አለ ብቻ ነው፣ ሌላ ነገር አላለም። ሌላ ምንም አልሰማሁም። ከዚህ በላይ ጊዜ ባንገል ደስ ይለኛል። ከና አይመረ ምትወያይ ከሆነ እንወያይ፣ ካልሆነ ጊዜያችንን እናጥፋ። አሁን እኔ የሸፍት ስራ ለምትቆራርጡት በጌታ ሰላም እንለዋለን። ምትወያይ ከሆነ ያው ቻንስ እየሰጠን ነው። ምኑን እወያያለሁ ከእናንተ ጋር? በቃ በጌታ ሰላም እንለዋለን። ለመወያየት እኮ ይኸውልህ ለመወያየት ቴክስት ተነጋገር። የኔን የተረጎሙትን ትርጉም ነገሩ። መወያየት አትፈልግም? ለኛ በቂ ነው። አንተ ለምን በቃ ካልፈለክ መሆኑን ለምን አላሳየኝም? መወያየት ካልፈለክ በቃ አልፈለክም ነው። ጊዜያችንን አትግደልብን። አይደለም እናንተ እኔ ከአንድም ሁለት ሶስት ጊዜ አስገባን፣ ግን እየመጣ ምንም የሚረባ ነገር እየነገርከን አይደለም። ኦኬ አሁን መጋቢ አሁን የሚወያዩ ከሆነ እንደሚወያዩት ይንገሩና ይቀጥሉ። አለበለዚያ ግን ጊዜ እንዳንፈጅ እንደ ቅድሙ ታችሁ ነው ያዳምጡ እና ስህተት ያለውን ነገር ተምረው ለወደፊት እትም ላይ ያስተካክላሉ። አዳምጠኝ። አጀንዳ ሴት አድርግና እንወያይ። አምጣ አጀንዳ፣ የምንወያይበትን አጀንዳ አምጣ። ያው በመጽሐፍ ጉዳይ መጽሐፌ ምንም ወያይ አይደለም፣ ምክንያቱም አልታተመም። በቃ ያልታተመ መጽሐፍ ስለሆነ መጽሐፌ ትክክል አይደለም እያሉ እኮ አታውሩበት እያልክን አስታራቂ የሚለውን አጽናኝ ብለህ ተርጉመሃል። የቤተክርስቲያን አባቶች ደግሞ ለምንድን ነው የማትናገረው? ጰራቅሊጦስ የሚለው ቃል አጽናኝም ማለት ነው፣ አስታራቂም ማለት ነው። እሱን እኮ ተረጎምነ። እሱን እኔ ተረጎሙኝ፣ አንተ ተረጎም። ይሄ ደግሞ አልታተምም አይልም። ያው አሳየው አይልም። በእንግሊዘኛ ኢንተርሴሰር ማለት በእንግሊዘኛ ምን ማለት ነው? አማላጅ ማለት ነው። ማን ነው ያለው እንደዛ?
አንተ ነው እኮ አማላጅ ማለት ነው ኢንተርሴሰር ያልከው። አስታራቂ ማለት ነው ኢንተርሴሰር። ስለዚህ መጽሐፉ ያልታተመ መጽሐፍ ነው፣ የእኔ ቨርዥን ነው፣ ያልታተመ ነው፣ ሶፍት ኮፒ ነው ብዬ አሳየዋቸው። ያው ኢንተርሴሰር ምን ማለት ነው? የትኛው ዲክሽነሪ ነው? አንተ የኢንተርሴሰር አማራጭ አለመሆኑን ፕሮፉ ወደ አንተ ይመጣል ማለት ነው። የትኛው ዲክሽነሪ አማላጅ እንደሆነ ይናገራል። ለምሳሌ አቢሲኒካ ላይ ብንመጣ አማላጅ እንደሆነ ይናገራል። አይደለም የምትል ከሆነ አሳየን ኢንተርሴሰር አማላጅ እንዳልሆነ። መተርጎም ትችላለህ። ኢንተርሴሰር ማለት አስታራቂ ማለት ነው። አሳየን። አሁን እኔ የለኝም፣ ልከፍት የምችልበት የለኝም። በቃ ምክንያቱም የለኝም፣ በስልኬ እየተጠቀሙበት ማስረጃ ሲኖረን አይመርም። ማስረጃ ሲኖረን እየተጠቀሙበት ነው። በቃ እኮ ማስረጃ ሲኖረን የእኛንም ማስረጃ አልቀበልም ብለህ ማስረጃም አላሳየም ብለህ እኮ ማስረጃ አይደለም። ጎግል እኮ ማስረጃ አይደለም እኮ። አንተ ማስረጃ አምጣ። አንተ እኮ ምንም አላመጣም። ጎግል ማስረጃ ያደረገው ማን ነው? ጎግል አይደለም፣ የመዝገበ ቃላት ነው ወዳጅ። ጎግል ነው፣ ጎግል ነው መዝገበ ቃላት። ጎግል እኮ አሁንም የኔ ይካትክ ነው እሱ እንዴ? አንተ አሳየኝ። ያንተን እስኪ ማስረጃ አምጣ። መዝገበ ቃላቱን መጽሐፉን አሳየኝ። ያንተን መጽሐፉን አሳየኝ። መዝገበ ቃላቱን ያንተን መዝገበ ቃላት አምጣ። የለኝም። ምን መዝገበ ቃላት? የእንግሊዝኛ መዝገበ ቃላት የለኝም። ማስረጃ ልታሳይ ትችላለህ? አትችልም? የእንግሊዝኛ መዝገበ ቃላት የለኝም። በቃ ከሌለ በቃ አይመረ። በጌታ ሰላም እንለያይ። ከነኒ ከዚህ በላይ በቃ መዳረቅ አልፈልግም። የቤተክርስቲያኒታቸው ሊቅ የሆነው መምህር እንዲህ ነው እንግዲህ፣ አለቀ ነገሩ። የሚገርማ በቤተ ክርስቲያን ሊቃውንት ጉባኤ የሚባል አለ፣ ለማታውቁ ማለት ነው። በቤተ ክርስቲያን ሊቃውንት ጉባኤ ማለት በቤተ ክርስቲያን ውስጥ ያሉ ትምህርቶችን የሚተቹ፣ የሚስተካከል ካለ የሚያስተካክሉ፣ ተዋረድ የኦርቶዶክስን ትምህርቶች፣ ዶግማዎችን፣ ቀኖናዎችን፣ እያንዳንዱን ነገር ትምህርታቸውን ሁሉ የሚያደራጁ ተርጓሚዎች ናቸው ሊቃውንት ቤተክርስቲያን ማለት ነው። ከነዛ ሊቃውንት ጉባኤ ውስጥ ደግሞ አንዱ ነው አይመረ ማለት ነው። እና ከነዛ ሊቃውንት ጉባኤ ውስጥ አንዱ ሆኖ የትኛውም በኦርቶዶክስ ላይ የሚነሳን ትምህርት መካቴ እምነትን መስራት የሚችሉት የትኛውም በስብከተ ወንጌል ደረጃ ከሰንበት ትምህርት ቤት ጀምሮ እስከ ሲኖዶስ ድረስ ያሉትን እያንዳንዱን ትምህርቶች የሚያጣሩ፣ የሚለቅሙ፣ የሚያርሙ ሊቃውንት ጉባኤ ነው። እዚህ ውስጥ ያለ ሰው ነው እንግዲህ የመጨረሻው ሊቃውንት ጉባኤ ውስጥ ያለ ሰው ነው ማለት ነው። ስለዚህ እዚህ ውስጥ ያለ ሰው የራሱን መጽሐፍ ቅድም ምናለን ቅዳሴ ደርሷል አለ። ቅዳሴ ደርሷል ብሎ ደግሞ እዚሁ ነበር። አሁን ደግሞ አንብብልን ሲባል ኢንተርሴሽን የሚለውን ነገር ከአማርኛ መዝገበ ቃላት ነው ወይ ለአንተ ምንፈታው? መጽሐፍ ቅዱስ ስለ ኢንተርሴሽን አውርቶ ዘርጋው መዝገበ ቃላት ወይስ አለቃ ኪዳነ ወልድ ክፍሌ ነው ለአንተ ልንፈታለ የምንችል? ይህንን የሚያክል አስተማሪ፣ ይህንን የሚያክል በቤተ ክርስቲያን ውስጥ እውቅ የተባለ መምህር ነው እንግዲህ ይህንን መልስ መስጠት አቅቶት ሲወራጭ፣ ቅድም ሜላ እንዳለው የሰንበት ትምህርት ቤት ተማሪዎች እየመጣችሁ አባት ብላችሁ ጥሩ፣ መጋቢ ብላችሁ ጥሩ የምትሉን ማንንም ልናከብር አይደለም እዚህ ያለን። የሰይጣንን ትምህርት ከክርስቶስ ትምህርት ጋር የሚጣመምን ትምህርት ልናፈርስ ነው እዚህ ያለ ነው። ስለዚህ ኢንተርሴሽን የሚለውን አማላጅ ብለው የቤተ ክርስቲያን ኤርሊ ፋዘርሶች የእናንተው ቤተ ክርስቲያን አስተማሪዎችም ሆነ ሜንሽን ያደረጋችኋቸው እዚህ ጋር መልሰውላቸዋል። ምን ብለው? አማላጅ ተብሎ ከክርስቶስ አንጻር አማላጅ፣ ከመንፈስ ቅዱስ አንጻር ደግሞ ኮምፎርተር ወይም አጽናኝ ተብሎ ተተርጉሟል። ይህንን ደግሞ መዝገበ ቃላት አምጥተህ አሳይ ሲባል መዝገበ ቃላት የለኝም። አቢሲኒካ ከመቼ ጀምሮ ነው ጎግል ይሆን? ዲክሽነሪ እኮ ነው። አቢሲኒካ ጎግል ነው እንዴ? መረጃ ሆኖ መቅረብ አይችልም? እያንዳንዱ ከዩኒቨርሲቲ ጀምሮ በስፒሪቹዋል ይሄ ቴዎሎጂካል ኮሌጆችም ጭምር እንደ ዲክሽነሪ የሚጠቀሙት አቢሲኒካ ነው። አቢሲኒካን መጥቶ እዚህ ጎግል መረጃ ሊሆን አይችልም የሚለው ዓለም ላይ ቁጥር 1 መረጃ ሆኖ የሚቀርበው ጎግል ላይ ያሉ እያንዳንዱ መጽሐፍት ነው ሰርች አድርጎ ሰው የሚያቀርበው። እንግዲህ ጎግልንም ጭምር አቢሲኒካም ጭምር መረጃ ሊሆን አይችልም የሚለው። ኢንተርሴሽን የሚለው ትርጉም ከጎጃም ወይም ከወሎ የመጣ አይደለም። ከግሪክ እና ከእንግሊዝ የመጣን ትርጉም በምንድን ነው ልንፈታ የምንችለው? በግዕዝ ነው እንደ የምንፈታ? ይህን መመለስ የምትችል ከሆነ ሰሙ የምትባል ሌላኛውም ሰውዬ ገብተህ ተናገር። ዝም ብላችሁ አትጩ። መጽሐፍ ቅዱስ ነው እያወራን ያለ። መጽሐፉን አውጥተን ነው የተናገርነው። ለመጽሐፉ መልስ የሚሆን ነገር ካላችሁ መታችሁ አውሩ። ግዕዙን የሚያውቁ ሰዎች ወይ ደግሞ እንግሊዝኛውን የሚያውቁ ሰዎች ሲጠይቁት ና ተጠይቅ ተብሎ ሲባል እንደ ህጻን ብቅ ጥልቅ እያሉ በጣም ያሳዝናል። ኤንዌይ አይመረ እዚህ ውስጥ አለህ።
ከእውነት ማማ ላይ ስትወድቅ እንደዚህ ሆንክ ማለት ነው። እና ይሄ ደግሞ ጥሩ ማሳያ ነው ለሌሎቹም ለማለት ፈልገን ነው። ኦኬ ናቲ፣ አሁን ናቲ ለመዋየት ነኝ። ኦኬ እና አስገባልኝ ሰምቻለሁ እና አይ ዶንት ኖ ዋት ዳዝ ሚን እንዴት ያልታተመ መጽሐፍ እንዴት እጅ ላይ ገባ? ከታችም ሰርቆ ነው የሚልም ኮሜንት እያየሁ ነው እና ትንሽ ፈገግ ያሰኛል። በነገራችን ላይ ቅድም እንዳልኳችሁ የመዳን በሌላ በማንም የለም የሚለው የመጋቢ ብሉይ አይመረ ሽብር መጽሐፍ እስቲል አሁንም መካነ ኢየሱስ መሰረተ ክርስቶስ መዝሙር ቤት መጽሐፍ መሸጫ እስቲል ይሸጣል። ስንት ኦርቶዶክስ እንደሚያውቅ አላውቅም። እስቲል ይሸጣል መጽሐፉ። የመጀመሪያው ነገር ያኛው ያልታረመው ማለት ነው። ትክክለኛው ስለ መዳን የሚያወራው መጽሐፉ እስቲል ይሸጣል። ይሄኛው ታርሞ ቅድም እንዳሳየኋችሁ መግቢያው ላይ ታርሞና ተስተካክሎ ነው የሚለው። ሜሎስ ከየት አገኘው ከተባለ ራሱ አይመረ ቴሌግራም ቻነል አለው። ቴሌግራም ቻነሉ ላይ ለቆታል። አንብቡልኝ ብሎ ማለት ነው። አንብቡልኝ ብሎ በፒዲኤፍ ለቆታል። ገብታችሁ ማየት ትችላላችሁ። ቴሌግራም ቻነሉ ላይ የተለቀቀ መጽሐፍ ነው። መጽሐፉ አለ፣ ፒዲኤፍ አለኝ፣ ለቆታል ቴሌግራም ላይ። እኔ ወዲያው ነው የዛኑ ቀን ነው እንትን ያልኩት። ነው ያልከው ሜላ ስለማያምንበት ነው ማለት ነው ያልታተመበት ምክንያት። እሱ እኔ ዲፌንድ ማድረግ ያልቻለው ነው ስለማያምንበት ዲፌንድ ማድረግ እንጂ መጽሐፉንም ማሳተም ቢፈልግ ያው ቀላል ነበር። እኔ መልዕክት ባስተላለፍ ደስ ይለኛል። አሁን መጋቢ እዚህ ሊኖሩ ይችላሉ፣ እየሰሙን ነው፣ ከታች እየሰሙን ስለሆነ ማለት ነው። እና እኔ በጣም ደጋግመው እንዲያስቡ ነው አደራ ምሎት ማለት ነው። እውነቱ ገብቶታል። እርሱ እውነት ቶሎት ነበረ። እንግዲህ የነበሩበትም ይታወቃል። ተመልሰው ሄዱ እንጂ ማለት ነው። እና ግን በጣም ጥንቃቄ ያስፈልጋል። አውቀው ማሳሳት ህዝብን ተገቢ አይደለም። በተለይ ደግሞ ይሄ ክርስቶሎጂ ነው። በጣም 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 የብዙዎችን ሞትና ህይወትን የሚወስን እውቀት ነው እና እንደ ልመናም ጭምር ነው ለእርሱ። በጣም የተማሩ ሰው እንደሆኑ እናውቃለን፣ እውቀት እንዳለት እናውቃለን። እና በዚህ ልክ በጣም ደግሞ የሰው የመዳንን እውቀት ደግሞ በዚህ ልክ ማጣመም ብዙ ትውልድ ያጠፋል እና መራመር ነው ማብለው እንደ እግዚአብሔር ቃል እንዲያደርጉት እና ትውልድ ማይገድል እንዲሆን በቃ ትውልድ የሚገድል መጽሐፍ እንዳያወጧት ነው። እንግዲህ ደመለምንም ጭምር ነው ማድረገው ማለት ነው። ምክንያቱም ስህተቶች በጸጸት የሚታረሙ ናቸው። በጸጸት የሚመለሱ ስህተቶች አሉ። አንዳንድ ስህተቶች ግን በጸጸት የሚመለሱ አይደሉም። እና በተለይ እንዳልኩት ክርስቶሎጂ ሲሆንና ደግሞ ምልጃና ቤዛነት ደግሞ ያው የህይወት ቁልፍ ያለው እዛ ላይ ነው። ልክ በእግዚአብሔርን ቃል ሰዎችን ለማስደሰት ተብሎ በእግዚአብሔር ቃል ላይ በዚህ ልክ ወንጀል መፈጸም ትክክል አይደለም እና እንዲያስቡበት አልታተመም ስላሉ አልወጣም ስላሉ እንዲያስቡበት ነው ከማውጣቱ በፊት ማለት ነው። በቃ ቃሉ የሚለውን ያንን ብሎ እግዚአብሔር ቃል የሚለውን ያንን ብሎ መሞት ይሻላል። ምንም ነገር ቢቀር ይሻላል፣ እውነት ለመናገር ማለት ነው። ከዛ ተከትሎ የሚመጣ ክብርም ቢሆን ስምም ቢሆን ይህን ያ ቢሆን ቢቀር ይሻላል። ምክንያቱም ትውልድ የሚያጠፋ ነገር ነው። ቅድም ስናወራ እንደነበር ነው ማለት ነው። የኢየሱስ ክርስቶስን አንድ ሰው ኢየሱስ ክርስቶስ አማልደኝም ካለ ምልጃ አልቀበልም ካለ ቅድም እንደነበረው ኢየሱስ ክርስቶስ አስታርቀኝም እያለ ነው፣ አልታረቁም ማለቱ ነው። ያ ደግሞ በቃ እድል ፈንታውን የዘላለም ጥፋት አድርጓል ማለት ነው። ያ ሰው ክርስቶስ ኢየሱስ ምልጃ ካለ በጣም ጥንቃቄ የሚፈልግ ክፍል ነው። እንደ ልመናም ነው የማቀርብሎት ማለት ነው። በዚህ ጉዳይ ላይ እንደ ልመና ሳይሆን ድረስ የሚቀጥል ነው የክርስቶስ ነገረ ክርስቶስ። እንግዲህ በጤናማ ትርጉም የሚያስተምሩ ያስተምራሉ፣ ይቀጥላሉ። ለወዳቸውም ብለው የሚያጣምሙ ይቀጥላሉ። ከጥንትም ነበረ እንዲሁ። ጥሩ ምክር ነው የሰጠው ወንድምነት።
ያም ሆነ ያ መቀጠል እንችላለን። አሁን ከሌሎች ወንድሞች ጋር አይ ቲንክ ጉድ አይዲያ ገብቷል። አውሩት። ሰላም እንዴት ናችሁ? ሰላም ብያለሁ። ውይይታችሁን እየሰማው ነበረ። አይ ቲንክ አሁን አውደ ምህረት መምህር አውደ ምህረት ያስተማሯችሁ አሁን እዚህ ጋር የተናገሩት ነገሮች ከነአን ነው ጥያቄውን ያነሳኸውና የራሳቸውን ኦፒኒየን ነግረውሃል። ኦፒኒየኔ በመጽሐፌ ላይ የጻፍኩት የራሴ ኦፒኒየን ነው ብለውሃል። ሪፈረንስ የተጠቀምኩባቸው ብለው የኦልድ አባቶች ሪፈረንስ ነበረ። ሀሳብ አንሳና ከቅዱስ ጋር አውሩ። በእሳቸው ጉዳይ እሳቸው እንትኑ ነው። ኦኬ አይ እንትኑን ፈልጌው ነው። አሁን አማላጅ የሚለው ላይ ኦኬ አሁን የምፈልገው ምንድነው አማላጅ የሚለው እንትንና ፈራጅ የሚለው እሳቸው የተረጎሙት ፈራጅ የሚለው አማላጅ ተብሎ አይተረጎምም ብለዋል። ዳይሬክትሊ ነግሯቸዋል። መጽሐፉም ላይ ሜሎስ ያነበበው ይሄንን አንድ ጊዜ ጉዳዲያ እቺን ልገር ያው ራሱ ጸሐፊው ያላመነበትን ነገር አንተ ልትመሰክር አትመጣም። ላብራራ አይደለም ኖ ላብራራ ተረጎሙበት ነው የምትቀበለው። እንዴት ነው እሱ ላይ ምን ትላላችሁ? ኖ እሳቸው የተረጎሙት ኦርቶዶክስ ከምታስተምረው ጋራ ይለያያል። እንኳን አንተ እሳቸውም ይሄን አልመለሱልንም። አሁን ምነግርህ ነገር አንተ ክርስቶስ ኢየሱስ አስታራቂ አይደለም? ክርስቶስ ኢየሱስ አስታራቂ ነው። አስታራቂ ነው አይደለ? ያ አንተ ታርቀሃል? አዎ ታርቄያለሁ። በማን ነው የታረቀው? በኢየሱስ ክርስቶስ። ለምንድን ነው የምስቀው? አሁን እኮ መጽሐፍ ቅዱስ ነው እያወራን ያለ ነው። መጀመሪያ ግሪቲንጎችን አስተካክል፣ በስነ ስርዓት አውሩ። በኢየሱስ ክርስቶስ ታርቀሃል። ከዚህ በኋላ ያላመኑ ሰዎች የሚታረቁት በማን ነው? በኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ዛሬ ምንድን ነው? ኢየሱስ ክርስቶስ አስታራቂ ነው። ሁሌም አስታራቂ ነው። ለዘላለም አስታራቂ ነው። ናይስ። ስለዚህ አሁን አንተ በክርስቶስ ኢየሱስ ታርቀህ የዘላለም ሕይወት አለ? አዎ የዘላለም ሕይወት አለኝ። በምን አወቅ? ኦኬ አሁን ለምሳሌ ምግብ እየበላህ ምግብ በልተሃል ብዬ ብጠይቅህ ምን ብለህ ትመልስልኛለህ? እየበላው ነው። አዎ አየህ፣ እኔም ድኛለሁ። ስለዚህ ያ ድኛለሁ ብዬ ነው የማምነው። ልክ እየበላው ነው እንዳልከኝ አንተ። ከዛ ደግሞ እየበላው ነው እንዳልኩት እየዳንኩም ነው ልትለኝ ነው? ያው ድኛለሁ ስልህ በልቻለሁም ስልህ አንድ አይነት ነው። ስለዚህ አሁን እኔን ምን አልከኝ? ምግብ እየበላህ ነው አልከኝ። ከዛ ምንድነው እያረክ ያለው ስትለኝ እየበላ ኦን ዘ ፕሮሰስ ነኝ እየበላው ማለት ነው። ኦልሬዲ አላለኝ። ያ ላይፍ ኢዝ አ ፕሮሰስ። ስለዚህ አንተ ድኛለሁ አልክና ከዛ ድኛለሁ ማለት ፓስት ፐርፌክት ነው። ኦልሬዲ ደን ሆኗል አይደለ? ያዝ ደን። ስለዚህ ምንድነው እየበላሁኝ ነው ደግሞ ማለት ነው፣ እየዳንኩኝ ነው ማለት ነው። በክርስቶስ ኢየሱስ ታርቄ ድኛለሁ ብለህ ድኛለሁ ካልክ በኋላ ግን ፕሮሰስ አለው። አንተ ላይፍ ኢንድ አላደረግም። ፕሮሰስ የሚለው የቱ ጋር ነው? መዳንን ፕሮሰስ የሚለው የቱ ጋር ነው? ያ ድኛለሁ ብያለሁ፣ ላይፍ ኢንድ አያደርግም፣ ይቀጥላል። ላይፍ ሶ ድኛለሁ የሚለውም ይቀጥላል። ሶ ነገ ምን ኤክስፔክትድ ይደረጋል? ምን ይመጣል አታውቅም። ግን ድኛለሁ ብለህ በላይፍ ፕሮሰስ ውስጥ ትጓዛለህ። ይሄ ፕሮሰስ ውስጥ ልክ እኔ እንደነገርኩ እየበላው ነው እንዳልኩክ ማለት ነው። ያሬዱ ክርስትና ኮንቪክሽን ነው ወይስ ሃይፖቴቲካል የሆነ እንትን ነው? ለምሳሌ አሁን አንተ ምን አልክ? ድኛለሁ አልክ። ድኛለሁ ካልክ በኋላ እምነት ኮንቪክሽን 100% የልብ እርግጠኝነት እምነት። ምክንያቱም መጽሐፍ ሲናገር እምነት ተስፋ ስለምናደርገው ነገር የሚያስረግጥ በቃ የሚያስረግጥ ነው፣ የምትይዘው ነው ተስፋህን ማለት ነው። ድኛለሁ ካልክ በኋላ ስቴትመንት ሰርተህ 4 ነጥብ ካረክ በኋላ ደግሞ እድናለሁ የሚለውን ከየት አመጣ? መጽሐፍ ቅዱሳዊ ነው? እንደዛ አላልኩም። ደግሞ ድናለሁ እያልኩ ሳይሆን ድኛለሁ
ግን ፕሮሰሱ ውስጥ ነኝ ያለሁትኝ ድኛለሁ የሚለው ፕሮሰስ ውስጥ አሁን እኮ ተናገርክ ድኛለሁ የሚል ፕሮሰስ ማን ነው ያመጣው? ፕሮሰስ የሚለውን ነገር ከመጽሐፍ ቅዱስ አንጻር እስቲ ንገረኝ። ይኸውልህ መዳን በሌላም በማንም የለም እንድንበት ዘንድ የሚገባ ለሰማይ በታች የተሰጠን ስም ጌታችን ኢየሱስ ክርስቶስ ነው። ይሄን አይደለ? አሪፍ ጥቅስ። ይሄ ፕሮሰስ ይሄ ፕሮሰስ መዳን በሌላ ፕሮሰስ በማንም የለም የሚያልኩት የሚለው ሐዋርያት ሥራ 4:10 ላይፍ ላይ ፕሮሰስ ፕሮሰስ የሚል ነገር ብራዘር፣ አለ። ዛሬ ብቻ አይደለም ነገም እንገናኛለን ፈጣሪ ከፈቀደ አይደለ? አይዞ ከነገ እንትን ወዲያም እኮ ነው። አይ እሱን እንገናኛለን። ላወጣለን ችግር የለውም። ይቅርታ ከጮኩብህ ይቅርታ ወንድሜ። አይ ግን ሐዋርያት ሥራ ምዕራፍ 4:10 ላይ አሁን ከፍቼ ስመለከት ከ12 ጀምሮ ፕሮሰስ የሚል ነገር የለውም ብዬ እኮ ነው። ኖ እኔ ፕሮሰስ ያልኩክ እያስረዳሁህ ነው። የራሴን ማስረዳት የራሴን መረዳት ነው የነገርኩ ያለሁት። የራስን ሳይሆን በጣም የመጽሐፍ ቅዱሱን ንገረኝ። የመጽሐፍ ይኸውልህ ቅዱስ አሁን ብሮ አንተ ድነሃል ወይ ብለህ ነው አይደለ የጠየከኝ ጥያቄክ? አዎ ያ ድኛለሁ ብዬ መለስኩልህ። እሺ። አዎ ከዛ ድኛለሁ። ደግሞ እድናለሁም ብለህ ፕሮሰስ ላይ ነኝ አልክ። አዎ ቱሞሮ ላይፍ ይቀጥላል። ኮንቲኒው ነው ህይወት ስለምትቀጥል እሺ ህይወቴ ስትፈጸም ዛሬ ሊፈጸም ይችላል። ገባ? አሁን እንዲህ ያወራው ልሞት ይችላለሁ። ድኛለሁ ብዬ ነው የማስበው። ብሞት ምታስበው የእግዚአብሔር መንግስት እወርሳለሁ ብዬ ነው የማምነው። እሺ። ታዲያ ለምን የክርስቶስ ቱሞሮ ኢየሱስ ግን ምኖር አስታራቂነት ከሆነስ ቱሞሮ ምኖር የክርስቶስ ከሆነስ ኢየሱስ ከነጎዲያ ምኖር እስከሆነ ለሚለው ፕሮሰስ ነው ማለት ነው። እሱን እኮ ነው ማለት የክርስቶስ ኢየሱስን ሊቀ ካህንነት ወይም የክርስቶስ ኢየሱስን አስታራቂነት ወይም እኛ እንደምንለው የክርስቶስ ኢየሱስ አማላጅነት ካላወቃችሁ መቼም ቢሆን የዘላለም ህይወት ማግኘታችሁን ወይም የዘላለም ህይወት ዋስትናችሁን ኢተርናል ላይፍ ሴኩሪቲያችሁን አታውቁ። አሁን እያልኩ ያለሁት በክርስቶስ ኢየሱስ ድኛለሁ ካልክ በኋላ ደግሞ ፕሮሰስ ነው የምትለው። ክርስቶስ ኢየሱስ እስከ መቼ ነው ያዳነ? ፕሮሰስን ያልኩ የኔ ላይፍ ነው ኢየሱስ ክርስቶስን አይደለም። ፕሮሰስን ያልኩ በመጽሐፍ ቅዱስ ክርስቶስማ ንገረኝ። እስካሁን የራስን አንድ ሀሳብ ነው ጊዜ እያወራኝ። ሞት መጽሐፍ ቅዱስ ላይ ፕሮሰስ የሚል ነገር አለ ብለህ መጽሐፍ ቅዱስ ጠቅሰህ ንገረኝ። እንደዚህ ማለት ነው። እኔ ኢየሱስ ክርስቶስን ማዳን እኮ አይደለም ፕሮሰስ ነው የምልህ ያለሁት የኔ ላይፍ ነው ፕሮሰስን ያልኩክ። ያንተ ላይፍ አልተረዳኸኝም። ላይ ፕሮሰስ ክርስቶስ ማዳን የሚለውን ቃል እንዴት ይነጣጠራል? ፕሮሰስ የሚለውን ያን እና ኢየሱስ ለምን ክርስቶስ እንተዋለን? እዚህ አድኖኛል ጋር አንድ ነገር አምኛለሁ። መተህ ካወራ በኋላ አንተውም። ለምን እንተዋለን? እያንዳንዱን እያስተካከልን ነው የምንሄደው። ድኛለሁ ካልክ በኋላ ደግሞ አላውቅም፣ መጨረሻ ላይ የሚገጥመኝን ነገር አላውቅም ማለት ነው። መጽሐፍ ቅዱስ ላይ ፕሮሰስ የሚል መዳን ፕሮሰስ ነው ላይፍ ሳይክል ነው የሚል ነገር አለ። እኔ ከባይብል ላይ አይደለም የነገርኩ እኮ ስለ የራሴን ባይብል ሀሳብ እኮ ነው የነገርኩ። የምናወራው ወዳጅ፣ ስለ እኔ ባይብል እኮ ነው ራሴን የምናወራው። ስለ ነጋሪት ጠየከኝ ጋዜጣም አብዮታዊ ዲሞክራሲ አይደለም ጠየከኝ የምናወራው። ብሮ እኔ ጠየከኝን አብራርቼ ልነግርህ ነው የሞከርኩትኝ እንጂ ባይብል ላይ ፕሮሰስ የለኝም የሚል መልእክት አለ ጨርስ። አላልኩም። በቃ ፕሮሰስ ባይብልን የሚል አዎ። ብዙም ከአንተ የበለጠ ባላቅም የተወሰነ አውቃለሁ። ፕሮሰስ የሚል አለ እያልኩ አይደለም። ስለዚህ ድነሃል፣ አዎ ድኛለሁ የዘላለም በደንብ ህይወትን ታገኛለህ። ቼ የዘላለም ህይወትን ታገኛለህ። ለኢየሱስ ክርስቶስ እኮ ብዬ ነው ቤቴ ከፍቼ ከሙስሊሞች ጋር የምወያየው። ምናልባት አታውቀኝም በኢየሱስ ይሆናል። ክርስቶስ ያንተን እኮ ነው እየጠየቅኩ ያለሁት፣ ስለ ሌሎቹ ሳይሆን ያንተን እኔ እየጠየቅኩ ድኛለሁ አልኩ እኮ ድኛለሁ፣ በኢየሱስ ክርስቶስ አምኛለሁ፣ ድኛለሁ። ኢየሱስ ጌታ ነው። ከአንተ የበለጠ ኢየሱስ አሜን ክርስቶስን እወደዋለሁ። ከአንተ አሜን። የበለጠ በምን ያ አወቅ? ከእኔ በላይ መውደድህን ብሮ በምን አወቅ? ኢየሱስ ክርስቶስን ለማወቅ ኦርቶዶክስ መሆን አይጠበቅብህም ወይ ፕሮቴስታንት በምን መሆን አወቅ? አይጠበቅብህም። ከእኔ ኢየሱስ በላይ ክርስቶስን ከእኔ በላይ ይሄ በደንብ ነው መጽሐፍ የማውቀው። ቅዱሳዊ ነው። ከእኔ በላይ ቆይ ከእኔ በላይ ጌታ ኢየሱስን መውደድህን በምን አወቅ? መጽሐፍ ቅዱሳዊ ነገር ነው ይሄ። እንዴ በደንብ ነው እንጂ መጽሐፍ ቅዱሳዊ ነው። ከሞተልህ በላይ ምን መውደድ አለ? እስኪ ወደ ምልጃ እንትን እኔን ስለ ኢየሱስ ክርስቶስ እሺ መውደድ እንዳለ በቃ መጠየቅ ተው፣ ትንሽ ይከብዳል። እሱን ተው። ልክ ነህ። ሌላ ጥያቄ በቃ እስቲ ካለ ወደ እንትኑ እንመለስ። ተው በቃ እሱን መውደድን አለመውደድህን ተውና አሁን በክርስቶስ ኢየሱስ ያላመኑ ሰዎች እንዴት ነው ከክርስቶስ ከእግዚአብሔር ጋር የሚታረቁት?
በኢየሱስ ክርስቶስ አምኖ ነዋ። ሌላ ምን ምርጫ አለ? ስለዚህ ኢየሱስ ክርስቶስ በአብ እና በሰው መካከል ያለ መካከለኛ ነው። አዎ ኢየሱስ ክርስቶስ አዳኝ መሆኑን እኛን ለማዳን በመስቀል ላይ መሰቀሉን፣ መሞቱን፣ መነሳቱን ይሄንን ለአሕዛብ ሁሉ ትሰብካለህ፣ ትነግራለህ። ለማያምኑ ሰዎች በሙሉ ትመሰክራለህ። የማያምኑ ሰዎች ይሰማሉ። አይ እሺ አንቀበልም ካሉ ተጠምቀው ኢየሱስ ክርስቶስን አመኑ፣ ተከተሉ ይባላል። መልካም። ለምሳሌ በዕብራውያን መጽሐፍ በጢሞቴዎስ ላይም አለ፣ በዕብራውያን መጽሐፍ ላይም አለ። በጢሞቴዎስ ላይ ለምሳሌ በእግዚአብሔርና በሰው መካከል እየሰማኸኝ ነው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጀምሮ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። ይሄን እንዴት ነው የምትፈታው? አዎ ክርስቶስ እኮ አንዴ በእግዚአብሔርና በሰው መካከል ሆኖልናል። በሰውና በእግዚአብሔር መካከል በአካል ተገልጦ በአካል ተገኝቶ በመስቀል ላይ ተሰቅሎ በሰው መካከል ሆኖ አንድ ጊዜ አስታርቆናል። ደሙን አፍስሶልናል፣ አንድ ጊዜ ሞቶልናል፣ አስታርቆናል ተነስቷል። ነው እያስታር አሁንም እኮ እያልከኝ ያለው አንድ ጊዜ አስታርቆናል ነው ወይስ አሁንም በክርስቶስ ኢየሱስ ይታረቃሉ ነው ያልከኝ? መድኃኒቱን ያገኘነው ክርስቶስ ምድር ላይ ሆኖ በመስቀል ላይ በተሰቀለ ጊዜ ነው። ያ መድኃኒት ለዘላለም ይሰራል። እሱን እኮ ነው የምልህ። እኔ አሁን አሪፍ ወሬ እያወራ ነው ያሬ ነው። በጣም ደስ ብሎ እያወራ ያለሁት ከአንተ ጋር። አሁን አንተ ክርስቶስ ኢየሱስ አንዴ ስራውን ሰርቶ ጨርሷል እያልክ ነው። አሁንስ አንተ ድኛለሁ ብላል። ያልዳኑ ሰዎችስ ደግሞ አሁንም አይታረቁም ወይ ነው እያልኩ ያለው። ይታረቃሉ፣ በቃ ይታረቃሉ። የምትነግራቸው ግን የቱን ነው? ኢየሱስ ክርስቶስ ተሰቅሏል ብለህ መጽሐፍ እሱን ቅዱስ ከፍተህ ነው አይደል አይደለም የምታሳያቸው? እሱን አይደለም ፈልገው፣ አስታራቂነቱ ነው ፈልገው። አዎ የፈለኩት እርሱ ነው፣ ክርስቶስ አዎ አስታራቂነቱ። በደሙ አሁን አስታራቂ ነው ያስታርቃል። ክርስቶስ። ችግር በደሙ የለውም፣ እሱን ተው፣ ችግር አንድ የለውም ጊዜ እሱን። አስታርቋል። ያ ቀጥለው ልክ አሁን ነህ። እያልኩ ያለሁት በደሙ የሚል ለይታ ክርስቶስ ይሄ ደሙ የሚል የተለየ ነገር ማን ነው ያስቀመጠው? መጽሐፍ ቅዱሳዊ ነው አይለይም። እንዴ ክርስቶስ እኮ ማለት ደሙ ማለት ነው። በቃ። ስለዚህ አሁን ምንም ለያይተን የምናስቀምጠው ነገር የለም። ክርስቶስ ኢየሱስ የለም ዛሬም ነገም ትናንትም አስታራቂ ነው። በአብና በእኛ በእግዚአብሔርና በእኛ መካከል አንድ መካከለኛ ነው ያለው። ጌታ ይባርክ። ስለዚህ እርሱ አንድ መካከለኛ በእግዚአብሔርና በሰው መካከል ካለ ብዙ አማላጆችን ከየት አመጣችሁ? እነሱ እኮ ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው፣ መድኃኒት ነው፣ ህይወት ነው ብለን ነው የምናምነው። ማንን? እሺ ኢየሱስ ክርስቶስን። ሌሎቹ ምንድን ናቸው? ሌሎቹ ቅዱሳኖች፣ ሐዋርያቶች፣ ጻድቃኖች፣ ነቢያቶች፣ መላእክቶች ናቸው። እነዚህ እሺ ይጠይቃሉ። ቢጠይቁም ተሰሚነት ሊያገኙም ላያገኙም ይችላሉ። በደንብ ኢየሱስ ሪከርድ ክርስቶስ እያደረጋል። ግን ኢየሱስ ቢጠይቁም ክርስቶስ ነው እግዚአብሔር አልምርም ካለ ምንም ማድረግ አይችሉም። ለምሳሌ ስለዚህ አንተ ፍጹም ለእኔ አይደሉም ማለት ነው። አዎ አንተም ለእኔ መለመን ትችላለህ። አሁን ጸሎት አድርገልኝ፣ ለእኔ ጸሎት አድርገልኝ፣ እኔ ያ ነገር ባይሳካልኝ አንተ ጥፋት የለብህም፣ ፈጣሪ አልፈቀደም ትላለህ አይደለም? ቅዱሳን ማለት ጸሎት አማልዱኝ ብለህ ልትጠይቃቸው ትችላለህ። ግን ፐርሚሽኑን የሚሰጠው እነሱ ፐርሚሽን ያደርጋሉ። የሚፈቅደው እሺ ፈቃዱን የሚቀበለው ግን ፈቃዱን የሚሰጠው አድራጊው ግን እግዚአብሔር ነው። ዮሐንስ ወንጌል ላይ ዮሐንስ ወንጌል 14:4 ላይ የእግዚአብሔር ቃል እንዲህ ይላል። ከዚህ እም፣ አንጻር እስቲ ምን ትለኛለህ? አንብበው። ማንኛውንም ነገር በስሜ እሺ አንብበው። ማንኛውንም ነገር በስሜ ብትለምኑ አብ ያደርገዋል ይላል። እውነት ነው። በኢየሱስ ስለዚህ ከየት ክርስቶስን አምጥተህ መለመን እነዚህ ይቻላል፣ ሰዎች ከየት አምጥተህ ይቻላል፣ አስገባቸው? ይቻላል። በእግዚአብሔርና በኢየሱስ በሰው ክርስቶስ መካከል አንድ መካከለኛ አልክ።
አንድ ነው ያለው አለ መጽሐፍ ቅዱስ። ከየት አምጥተህ እውነት ነው ነው። ደግሞ ሌሎችን አስገብተህ ጸሎታቸው ሊሰማም ላይሰማም ይችላል ብለህ ካመንክ ኦርቶዶክስ ተዋህዶ ደግሞ እንደዚህ አታስተምር። ስለዚህ አዎ እኛ ረጅም ዓመት ኦርቶዶክስ ውስጥ እንደነበር ነው ይሰማል ጸሎታቸው አይሰማም የሚል ነገርም የላቸው። ስለዚህ በእግዚአብሔርና በሰው መካከል አንድ መካከለኛ ካለ እነኚህ ሁሉ መካከለኛ የምትላቸው ከየት መጡ? መጽሐፍ ቅዱሳዊ ማስረጃ ምንድን ነው? እዚህ ጋር ደግሞ በስም የምትለምኑትን አብ ይሰጣችኋል ይላል። መጽሐፍ ቅዱስ ላይም ደግሞ በሌላ ቦታ ላይ ጳውሎስ ይላል በቃልም በስራም የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉ ይላል። ከዚህ ጋር እንዴት ታስተያይቷል? ቆንጆ ጥያቄ ነው። አሪፍ ጥያቄ። ምልጃ የሚለውን ከመጀመሪያ እኛን ከክርስቲያኖች የሚቀድሙት አይሁዶች ይቀድሙናል በእምነት ኦኬ። ራባይኖች ወይም አይሁዶች የይሁዲ እምነት ተከታዮች ስለ ምልጃ ያላቸው ኮንሴፕት ምንድን ነው ብለህ ስታይ እንደ ኤግዛምፕል ልሰጥፍ ስለፈለኩ ይቅርታ። ሙሴ መለኮታዊ ጣልቃ ገብነት ያለው አማላጅ ይሉታል። እኛ ሙሴን እንቀበለዋለን በብሉይ ኪዳን ከመጥፋት ሙሉ ለሙሉ ህዝቡ እንዲጠፉ የኦርቶዶክስ ምልጃ ልነግርህ ነው ኮንሴፕቱን። ስለ አዲስ ኪዳን አይደለም ስለ ኦርቶዶክስ ነው የምታወራኝ። የአይሁድን ተው፣ እኔም የአይሁድ ቴዎሎጂ ተማሪ ነው። የአይሁድን ተውና የኦርቶዶክስ ኦኬ፣ እሱም ኤግዛምፕል ይቅርብ። እሺ ይኸውልህ ሙሴ በመጽሐፍ ቅዱስ ላይ ቅዱሳኖች እኮ አማላጆች ናቸው። ሙሴ ስለ አዲስ ኪዳን እኮ ነው የማወራው። ስለ አዲስ ኪዳን ነው የማወራው። ብሉይ ኪዳኑን አታምንበትም፣ አትፈልገው። ኦኬ፣ በብሉይ ኪዳን እነሱን የቅዱሳኖችን አማላጅነት አሳየኝ እያልከኝ ያለው ስለ አዲስ ኪዳን ነው እያወራ ያለሁት። ሌላ ስም ለምኑ የሚል ከየት ነው ያመጣኸው? አሳይ። አንድ ጥቅስ ብቻ፣ ሌላ ወሬ አልፈልግም። ጥቅስ ብቻ ንገረኝ። እኔ የቸርች ሰዓት እየደረሰ ስለሆነ ጥቅስ ብቻ ንገረኝ። ኦኬ፣ መጽሐፍ ቅዱስ እንግዲህ ዮሐንስ 13:20 ላይ እዚህ ጋር ሶስት ወገኖች አሉ። ማን ማን? ሶስት ወገኖች አሉ። እኔ ላንብብልህ። እውነት እውነት እላችኋለሁ እኔን የሚቀበል እውነት እውነት እላችኋለሁ ማናቸውንም የምልከውን ያለው ማንን ነው? ነቢያትን፣ ሐዋርያትን፣ ቅዱሳንን፣ ጻድቃንን እሱ የሚልካቸው መላእክቶችንም ጭምር የምልከውን የሚቀበል እኔን ይቀበላል። በእነሱ አላምንም እያልክ ኢየሱስ ክርስቶስን አምናለሁ ማለት ትንሽ ይከብዳል። ኢየሱስን አምናለሁ ማለት በእነሱ አላምንም አላልኩም ብራዘር። አሁን ሰማኝ የምታነሰው ጥቅስና እኛ የምናወራው አራምባና ቆቦ፣ ይሄ ዘመናችንን ሙሉ ስናወራ የነበረው ጥቅስ ነው። ምንድን ነው ይሄ ጥቅስ ከመካከለኛነት ጋር የሚያገናኝ? አሁንም እኮ አንተ ስታወራኝ እኔን እንደ መጽሐፍ ቅዱስ አገልጋይ አንተንም እንደ መጽሐፍ ቅዱስ አገልጋይ አድርጌ እኮ ነው እያወራ ያለው። መቀበል በዚህ ኮንሴፕት እግዚአብሔር በእግዚአብሔር ስም የሚመጡትን መቀበል፣ እንደ እግዚአብሔር ሰው ማስተናገድ፣ እንደ እግዚአብሔር ቃል መቀበል እንጂ መካከለኛ ብሎ አስቀምጥ የሚል ነገር አለ እዚህ ጥቅስ ላይ። እሺ ቅዱስዬ አንድ ነገር ልንገርህ። ይኸውልህ ምልጃና ድህነት ሁለቱን እንዳትቀላቅለው ለመሰለ። ድህነት በሚባለው ውስጥ ቅዱሳኖች የሉ። ድህነት አሁን ይኸውልህ እኔ እስካሁን ገባኝ። መካከለኛ የሚለው ቃል ይኸውልህ መካከለኛ የሚለው ቃል የድህነት ነው። ጌታ ኢየሱስ ክርስቶስ በሰዎች በምድር ላይ ባሉ በሰዎች መካከል ላይ ሆኖ ከሰማይ ከራሱ ጋር ባለው አምላክነቱ ጋር ሲያስታጠን እሱን አልጠየቁም። እሱ ድህነት ይባላል። መጽሐፍ ላይ ስለ አማላጅነት ምንድን ነው የሚያገናኘው? እሱን ተው፣ ሌላ ተርሚኖሎጂ ኤግዘጀሲስ እሱን ተው እና ይሄኛውን አሁን እናወራ። ምንድን ነው የጠቀስክልኝ? እሺ ጥያቄ ምንድን ነው? ጥያቄን ግልጽ አድርገው። አልገባኝም። የምትለምኑት ይሰጣችኋል ይላል። ከየት አምጥተህ እነዚህን ሰዎች አስገብተህ እንዲለምኑ እንዲያማልዱ በእኛና በእግዚአብሔር የእኛን ጸሎት እንዲያደርሱ የሚል አንድ ጥቅስ አሳየን። ስለ ያነሳው ጥቅስ የእግዚአብሔር ሰዎችን ከመቀበልና ካለመቀበል ጋር የሚገናኝ እንጂ ከአማላጅነት ጋር የሚገናኝ ምንም ያነሳው ነገር የለም። እሺ ኦኬ። እሺ አሁን ልመልስልህ። እዚሁ ጥቅስ ላይ ኦኬ። እሺ ይኸውልህ ቅዱሴ ምልጃ ማለት መለመን ማለት ነው አይደል? እንስማማለን ይሄንን። ኦኬ መለመን የሚለው እኔ በዛ ነው የምረዳው። አሁን በአንተ በምታነሳው ሀሳብ ምልጃ መለመን ነው። አንተ በምትጠይቀኝ ቅዱሳኖችን ካካተትክ መለመን ይሆናል። ኢየሱስን ጋር ከሆነ ግን
እንዳንሄድ አሁን ጥቅሱ ላይ ድህነት አውራ። ይሆናል። ጥቅሱ ላይ እሺ አውራ። አሁን የሰጠኝ ጥቅስ ምን ያገናኘዋል ከምልጃ ጋር? ኦኬ፣ አዳምጠኝ። ይኸውልህ ልንገርክ፣ ቅዱሳኖችን ለምን የማማለድ ስራ ላይ ገቡ ነው አይደል? ያንተ ጥያቄ ቅዱሳኖች ለምን የማማለድ ስራ ላይ ገቡ ነው። በቃ ጥያቄ እኮ ምንም ከባድ ጥያቄ አልጠየከኝም። በአንደኛ ልንገር ኢየሱስ ክርስቶስን ይሄን የአእምሮ ጨዋታ አንተው የአእምሮ ጨዋታ አንተው እኔ ጉሮሮውን አንቄ የቱ ጋ ነው አማላጅ የሚሉት ብዬ ጠይቄሃለሁ፣ መልስ የለም። ከባድ ጥያቄ አልጠየከኝም ትላለህ እንዴ? ከአንተ እንኳን አንተ እና መረብ መመለስ አቅቷቸዋል። ከባድ ጥያቄ ነው የጠየቁ። የቱ ጋ ነው አማላጅ የሚሉት? ጥቅስ አውጥተህ አሳይ። ሌላ ነገር በመሰለኝ በደሳለኝ አትናገር። ጥቅስ አውጥተህ አሳይ። አላነፋ ወደዚህና ወደዚህ አላደርግህ። ጥቅሱን ብቻ እንድታወራኝ ነው ፈልግ። በኢንቴ ቤት ነው የመጣኸው። ጥቅስ ጠቅሰ አውራ። ሌላ የማይንድ ጨዋታ ከባድ ጥያቄ አይደለም ምናምን እያልክ ራስህን ከወቀሳ ለማዳን የምትለውን ነገር እሱ የአራዳ ልጅነት ጨዋታውን ተው። አረ ቅዱሴ እኔ እወድሃለሁ፣ ወንድሜ ነህ። ምንም መውደድና ካለመውደድ ጋር አይደለም። አንገት መተናነቅ አያስፈልገውም። እና እንዳትጋጩ ልመልስልህ፣ የኔን መውደድ አለመውደድ ከኔ ጋር አይገናኝም። ብትጠላኝም ብትሰድበኝም ግንኙነት የለኝም። ከክርስቶስ ጋር እንድትታረቁ ከክርስቶስ ጋር መታችሁ ከጨለማ ወደ ህይወት ወደ ብርሃን እንድትመጡ ነው። ከእኔ ጋር ምንም አታውራ። እኔን ተወኝ፣ ከመጽሐፍ ቅዱስ ጋር አውራ። እኔ ወደድከኝ አልወደድከኝ እኔ ስድብም ድብድብም እስርም ጠግቤ መጣው ነኝ እኔ በዚህ ኬስ። እሱን ተወኝና አሁን መጽሐፍ ቅዱስ ላይ አውራ። እኔን ተወኝ። እሺ ጨረስክ? ኦኬ 5 ደቂቃ ሰጣለሁ ወደ ቤተ ክርስቲያን። ኖ 5 ደቂቃ ሳይሆን በመሀል ግባብኝ፣ ችግር የለውም፣ ምንም ችግር የለም። እሺ ይኸውልህ ማማለድ የሚለው በመጀመሪያ ኢየሱስ ክርስቶስን ሰው አማልደኝ ብሎ መለመን ይችላል አይችልም የሚል ነገር የለም። ቀጥሎ ወደ ኢየሱስ አትሂድ፣ ጥቅሱ ላይ አውራ። ይሄን የጠቀስከው ጥቅስ አለ እናንተን የሚቀበል የሚለውን ነገር አለ። እችን ብቻ ኤግዘጀሲስ ትርጓሜ ስራና እንጨርስ ብራዘር። ሌላ ወደ ሌላ እሺ እናንተን የሚቀበል 3 ጥቅስ ነው እኮ ያወራ ነው። ኦኬ እናንተ የሚቀበል የሚለውን ተወው ብለኸኛል። ያው እሱን ትቼ ይልሃለሁ። ኖ ለምን አልተ ይኸው እና አውጥቼልሃለሁ። ምንድን ነው ያልከኝ? እውነት እላችኋለሁ ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ስለመቀበል ነው የሚያወራው። ስለ አማላጅነት የሚያወራ ነገር የለውም። ከዚህ ውጭ ሌላ ነገር እንድታወራ እድል አልሰጠህም። ይሄን አውራ። እሺ መቀበል ማለት ነው አንተ ንገረኝ። ልታስተምረኝ አይደል እንደ ይገባ? ኦኬ ይሄን ያመጣውልህ ምንድነው? እንግዲህ ሁላችንም እዚህ የተሰበሰብነው እናንተም ኢየሱስ ክርስቶስን ስለመቀበል እንድንቀበል ነው አይደለ? እዚህ የምታስተምሩት ሁላችሁም ማለት ነው። አሁን መቀበል የሚለው በአጠቃላይ ምንድነው? በእነዚህ በተላኩት ሐዋርያቶች ማመን፣ እነሱን የክርስቶስ ሐዋርያ መሆናቸውን የእሱ ተከታይ መሆናቸውንና እሱ እንደላካቸው ማመን፣ ያላቸውን ድርሻ መቀበል አለብህ ነው ድርሻቸውን። ኦኬ ድርሻቸውን ከተቀበልን በኋላ ምን ማድረግ ይችላሉ? እነሱ ምንም ማድረግ አይችሉም። ምንም የማድረግ አቅም ኃይል ምንም የላቸውም። ከጌታ የተሰጣቸው ወይም በራሳቸው ያልኩ አይደለም፣ ከጌታ የተሰጣቸው በቅድስናቸው ምክንያት ያገኙት ነገር የላቸውም ወይ ስንል፣ ታዲያ ቅድስናቸው ምንድን ነው? ቅድስናቸው እኮ የተለየ ያስባላቸው ከሰዎች በተለየ ወደ እግዚአብሔር የቀረቡ ስለሆኑ ማድረግ ይችላሉ። ማድረግ ይችላሉ። ውሸት። የተለየ ቅድስና መጽሐፍ ቅዱስ እንደሚያስተምረን ሁሉ ኃጢአትን እንደሰራ በክርስቶስ ኢየሱስ በማመን እንደጸደቁ እነ ጳውሎስም የተናገሩት በራሳቸው ጽድቅ፣ በራሳቸው ቅድስና፣ የተለየ ቅድስና፣ ከፍ ያለ ቅድስና፣ የወረደ ቅድስና የሚል የለም። በሮሜ ምዕራፍ 3 ቁጥር 20 ላይ መጽሐፍ ቅዱስ ሲናገር ልዩነት የለምና ሁሉ ኃጢአትን ሰርተዋልና ከእግዚአብሔር በሆነው በክርስቶስ ኢየሱስ በጸጋው በኩል እንዲያው ይጸድቃሉ የሚል እንጂ የተለየ ቅድስና የተለየ መዳን ለነሱ አልተፈጸመም። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ሁሉም ኃጢአት ሰርተዋልና ልዩነት የለምና የእግዚአብሔርን ክብር ጎድሏል። የተለየ የራሳቸው ቅድስና ስላላቸው የተለየ አማላጅነት የሚል ምንም አይነት መጽሐፍ ቅዱስ አያስተምረው።
ከየት ነው ያመጣው? ጳውሎስ ራሱ ኦኬ በክርስቶስ ኢየሱስ በሆነው ቤዛነት በኩል ጸደቅኩ ነው የሚለው። የተለየ ቅድስና ኖሮት የተመረጠው ጳውሎስ ሰው ሊያሳድድ እየሄደ ነው ጌታ የመረጠው። ጴጥሮስንም እየገባ በክርስቶስ ኢየሱስ እኩል ናችሁ አንተና ጴጥሮስ አንድ ብሮ። መሆናችንን ልንገር። አንድ እሺ ቆይ 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 አንተነን መለስ ቀጥል ቀጥል። አንድ ናችሁ ብላ ያልክበትን ያሬዶ ማነው ጉዳይ ጨርስ፣ ከዛ ቅዱሴ ይቀጥላል። የተለዩ ኤጲስቆጶሳት አይደል በኢየሱስ ክርስቶስ ላሉት ቅዱሳን ሁሉ አንደኛ ቆሮንቶስ 1:2 ጨምርለት። በክርስቶስ ኢየሱስ ለተቀደሱት፣ ይሄ እንደውም ፐርፌክት ነው። በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በስፍራው ከሚጠሩ ሁሉ ቅዱሳን ጋር ለመሆን ለተጠሩት። ቅዱስ ማለት በግሪኩ ሃጋሲሞስ ማለት ነው። ሃጋሲሞስ ሁለት ትርጉም አለ። አንደኛው ሴፓሬሽን መለየት ነው። የተመረጠ ትውልድ፣ የተለየ የንጉስ ካህንና መንግስት ጴጥሮስ በመልእክቱ የሚናገረው ማለት ነው። ቅዱስ ማለት በግሪክ ሃጋሲሞስ ወይም ቅድስና ሃጋሲሞስ ማለት የመጀመሪያው ትርጉሙ ሴፓሬሽን ነው፣ መለየት። ተጠርቶ የመጣ አቅሌሻ ከምንለው ጋር ተጠርቶ የወጣ ተመርጦ የወጣ የሚል ነገር ነው። ሁለተኛው ደግሞ ቼንጂንግ ኦነርሺፕ ማለት ነው፣ ባለቤት መቀየር። መጽሐፍ ቅዱስ ሲናገር በመጀመሪያ በአየር ላይ ለሚሰራው አለቃ መንፈስ ተመላለሳችሁ ይልና አሁን ደግሞ በክርስቶስ ኢየሱስ በዋጋ እንደተገዛም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በሕይወቱ ስጋችሁ ላይ ምን አይንገስ? ኃጢአት አይንገስ ይላል። አይታችኋል አይደል? የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ይላል ሰውነታችን። ስለዚህ በዋጋ ተገዝታችኋል የሚለውን በግሪኩ ሃጋሲሞስ ነው። ተቀድሰናል፣ ባለቤት ቀይረናል፣ ቼንጂንግ ኦነርሺፕ ሆነናል፣ የእግዚአብሔር በክርስቶስ ኢየሱስ የእግዚአብሔር አብ ልጆች ሆነናል የሚል ትርጉም እንጂ የተለየ ቅድስና ጳውሎስ አልነበረውም። የተለየ ቅድስና ጴጥሮስ አልነበረውም። ጌታ ኢየሱስ ክርስቶስን በማመን ጸድቀው በህይወታቸው ውስጥ እግዚአብሔርን በመምሰል አልፈዋል። እግዚአብሔርን በመምሰል በህይወታቸው ውስጥ አልፈዋል። ስለዚህ ሁላችንም የተጠራ ነው በዚህ በመጽሐፍ ቅዱስ በክርስቶስ ኢየሱስ በሆነው መጽሐፍ ቅዱስ ሲናገር ለመጨረስ ያክል በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። የመጀመሪያ በህግ ልትጸድቁ የምትፈልጉ አለና አንደኛው ከክርስቶስ ተለይታችኋል፣ ሁለተኛው ደግሞ ከጸጋው ወድቃችኋል ይላል። ይሄ ነው መቀደስን መጠራትን ጻድቅ መሆንም። ከዚህ ጋር ጽድቅ የሚለው ደግሞ ትክክለኛ ትርጉሙ ምንድነው? ራይቸስነስ፣ ራይት ስታንዲንግ ዊዝ ጋድ፣ በእግዚአብሔር ፊት ትክክል ሆኖ መቆም በማን? በክርስቶስ ኢየሱስ ስራ። ይሄ ደግሞ የት ላይ የተነገረው? በኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን። በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን። እናንተ የሚከብዳችሁ የእናንተን ጻድቅ መሆን አትቀበሉ። የሚከብደው እኮ ስለ እኛ የኢየሱስ ክርስቶስ እኮ ኃጢአት መሆን ነው የሚከብደው። እኛን እግዚአብሔር ሁሉን ቻይ ነው፣ ማድረግ ይችላል። ሳይመጣ ሳይሞትም ማዳን ይችላል። አሁን እናንተ የክርስቶስ ኢየሱስ ጽድቅ ናችሁ ብሎ ሲነገር የማትቀበሉት እኮ የክርስቶስ ኢየሱስ ኃጢአት መሆን ለእናንተ ቀላል ነገር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ሲል ክርስቶስ ስለአንተ ኃጢአት ሆኗል ብዬ ስነግርህ ማይገባ ጻድቅ ነህ ስልህ ማይገባ እኮ ለዛ እኮ ጻድቅ ነህ ስልህ እንዴት ጻድቅ ሆናለሁ? እንዴት ከጴጥሮስ ጋር ከጳውሎስ ጋር እንዴት ነው የምትለው? እኮ ኢየሱስ ስለአንተ ኃጢአት ሆኗል እያልኩ ኢየሱስ ኃጢአት መሆኑን ስታስበው ካላንገበገበ ካላከነከነ ወዳጅ ኢየሱስ ስለአንተ ኃጢአት ሆኗል እያልኩ መለኮት እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ስጋ ለብሶ መጥቶ ጌታ ኢየሱስ ክርስቶስ ስለ እኛ ኃጢአት ሆነ ስልህ እኮ እንዴት አይከብድም? የኢየሱስ ኃጢአት መሆኑ ኃጢአተኛ እኮ አይደለም፣ ኃጢአት ነው የሆነው። ኃጢአት ደግሞ አድርጎ አይደለም፣ ስለአንተ በኃጢአተኛ ስጋ ምሳሌ ነው የሚለው። ክርስቶስ ኃጢአት አድርጎ ሳይሆን ኃጢአት ተደርጎ ስለማን? ስለ እኛ። እንዴት ጸደቅ? አንተም ብሎ ጻድቅ እንትን ሳትሄድ እዚህ እንትን ሳትሄድ እንዲህ ሳትሄድ የምትለኝ እኔ ኢየሱስ እንዴት ሆኖ ኃጢአት ሆነ? እንዲያው አንተስ እንዴት ጻድቅ ሆንክ? እኔም እንዲያው ጻድቅ በማን? በክርስቶስ ጻድቅ ሆንኩኝ። ስለዚህ ክርስቶስ ኢየሱስ ኃጢአት ሆኗል ስለናንተ ስንል እንዴት ነው? በቃ ትንሽ ሰው አይረዳም እኮ አንገቱ ላይ ጭንቅላት ያለው ሰው እኮ ያስተውል። ኢየሱስ ኃጢአት ሆኖልሃል አንተ ጻድቅ እንድትሆን፣ አንተ እግዚአብሔር ጽድቅ እንድትሆን፣ በእግዚአብሔር ፊት ተቀባይ ልጅነት እንዲኖር መጽሐፍ ቅዱስ እንደሚናገር በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን ተብሎ ተጽፏል። በክርስቶስ ስራ ነው ወደ አብ መንገባ።
ይኸው ለኃጢአትን በሐልዮ በነቢብ በገቢር ተብሎ ኦርቶዶክስ ቤተክርስቲያን ላይ ይነገራል። ኃጢአትን በሐልዮ እያንዳንዱ ሰው በሀሳቡ ንጹህ የለም፣ ማንም የለም። በድርጊት ላትዘሙት ትችላለህ። በሀሳብ ግን ከሴቶች ጋር ቀኑን ሙሉ ስትዘሙት ነው የምትውሉ። ከየትኛው ኃጢአት ነው በራስ ጽድቅ ልትይዙ የምትችሉ? በሐልዮ በማሰብ በነቢብ በመናገር አይደለ? በሐልዮ በነቢብ በገቢር በማድረግ ደግሞ ሶስተኛው ማለት ነው። በእነዚህ ሁሉ ነው ህግ የሚይዝ። ከዚህ እንድትድን ነው ጌታ ኢየሱስ ክርስቶስ የሚናገር። ከራስህ ኃጢአት ተነስተህ የእግዚአብሔርን ጽድቅ ስነግርህ የማትቀበለኝ እኮ የራስን ኃጢአት ከእግዚአብሔር ጽድቅ በላይ አድርገህ ኮንስትራክት ስላደረግ ይሄ ነው የሚከብድ ማለት ነው። ለዛ ነው ጻድቅም ቅዱስም የሆነው በክርስቶስ ኢየሱስ ተመርጠን እንጂ በራሳችን ለየት ያለ ጽድቅ፣ ለየት ያለ ክብር ማለት ለየት ያለ ቅድስናና ጽድቅ የሚል ነገር በመጽሐፍ ቅዱስ ላይ የለም። ይሄ ነው አንድ ጥቅስ አንብብልኝ። የማታወሩት። እኔም የቸርች ሰዓት የደረሰ ስለሆነ ወደ ቸርች